እና ፎሎ አድርጌ ትምህርትን ለመከታተል ስለፈለኩ ነው። ኦኬ ችግር የለውም። እሺ እንደዛ እናደርጋለን። ቴሌግራም ግሩፕም ስላለኝ እዛ ላይም ጆይን እንድታደርግ አድርገህና ምንም ችግር የለውም። እንደዛ እናደርጋለን። ተጠምቀሃል ግን ወይስ ገና ነህ? ቅርብ አምና እንዲህ አይነት ሰዓት ነው ክርስትና የተነሱት የተጠመቅኩት። ኦኬ አምና ላይ አምና እንዲህ አይነት ወር ሁለተኛ ማለት የጾም ወር ሁለተኛ ወር ላይ 11ኛ ቀን ላይ ነው ክርስትና የተነሳው። ምን እንደዛ እንድትሆን አደረገ ግን? ተከታተለን ነበር ወይስ ምንድነው? አይ ጴንጤም እያለው ብቻ እንትን ማርኩ ቆየው። ከዛ ልዩነቱንና ሁሉንም ነገር ተረዳው። ከተማርኩ ካወቅኩ እና ከተረዳው በኋላ ነው እንግዲህ ኦርቶዶክስ መሆኔ ክርስትና የተነሳው። ጴንጤ ቤት እያለ የኦርቶዶክስን ትምህርት ገብቼ ይማራሉ እና አስተማሪም ስላለ ያን ትምህርት እየተከታተልኩ እውነታውን ደግሞ እያወቅኩ መጣ። ከዛ በኋላ ክርስትና ተነሳው። እዛ ቤት እያለ ነው ትምህርቱን እየተማርኩ ነበርኩት። ኦኬ በጣም የሚገርም ነው። እና አባትህ አሁንም ፓስተር ናቸው? አረሰውም አሁንም ፓስተር ነው። እና እንዴት ነው አባዬ እንደው አይረብሹም ነው? አልሰሙም። እኔም ገና እሱን ለመመለስ እየታገልኩ ያለ ሰውዬው እንዴት አድርጎ ረጋ ብሎ ግን ያዳምጣል አባትህ? አረ በጣም ነው የሚያዳምጠው። ያው እኔ ከሱ ጋር አንተ አሁን እኔን እንደምታስተምረኝ እኔንም ሄጄ እሱ ለሱ እንደዛ ብዬ እነግራለሁ። ከዛ ላይቭ ላይም ደግሞ ከአንዳንዶቹ ጋር አገናኛለሁ። እሱም ያወራል። እንግዲህ እሱም እየተማረ ነው። የሚገርም ነው። በጣም የሚገርም ነው። ያላችሁበት ቦታ ምንድነው የሚበዛው? ኦርቶዶክስ ነው የሚበዛው ወይስ ፕሮቴስታንት ነው የሚበዛው? 99% ጴንጤ ነው። ደቡብ ክልል ነው። ደቡብ ላይ ነው። ደቡብ ክልል ነው። እዛ ኦርቶዶክስ አይደለም። ተነጋግረንና የሆነ ጊዜ ስመጣ እናንተ ጋር ነው የምመጣው። ደስ ይለኛል። ምንም ችግር የለም፣ እንማማራለን። እንዲያውም አባባልም ታገናኘኛለህ የሆነ እንደዛ እንማማርና ፈቃደኛ ከሆኑ ቴሌግራም ላይ ምናምን ወይም አወራቸዋለሁ። እንደዚህ ዲስከስ እናደርጋለን። እሺ ፍፄ እግዚአብሔር ይመስገን። በርታሽ። እሺ ወንድሜ። እሺ አይ ቲንክ እዚህኛው ርዕሰ ጉዳይ ላይ ደግሞ እንምጣና ጥሪ ያለች ነገር እዚህ ጋር አድርገን ከዛ እንቀጥላለን ማለት ነው። እሺ በጣም ደስ ይላል። እዚህ ጎበዝ ልጅ ነው። 90% ጴንጤ ከሆነ ግድ ነው በቃ እናንተ ጋር ነው የምንመጣ። አባባንም እናመጣቸውና እንዴ እዚህ ሰባኪ ነው የምናደርጋቸው። እዛ ፓስተር ከሆኑ እናመጣቸውና ትላለን። እሺ እንዴት እናርግ? ይችኛዋን ወደዚህ እናምጣትና ጌዲዬ አሁንም ከአንተ ጋር ትንሽ እንቀጥልና መሀል ላይ ሲመጡ ደግሞ ከእነሱ ጋር እንቀጥላለን። ስለዚህ ሰው የሚጠመቀው ይሄ በተለይ ካለማመን ወደ ማመን ቃሉን ሰምቶ መጥቶ የሚጠመቃት ያቺ የመጀመሪያዊቱ ጥምቀት የልጅነት የምትባላት ጥምቀት፣ ያችን ጥምቀት የሚጠመቀው ሰው ለመዳን ነው፣ ለኃጢአት ስርየት ነው፣ የእግዚአብሔር ልጅነትን ለማግኘት ነው። እንደዚህ የሚለው ነገር ግልጽ ነው ለአንተ? አይ ግልጽ ነው ብቻ ሳይሆን ያመነ የተጠመቀ ይድናል ነው የሚለው። አሁን ኦርቶዶክስ ላይ ሰው በልጅነቱ ነው የሚጠመቀው እና አንድ ልጅ አመነ ማለት ይቻላል? አምኖ ነው የተጠመቀው ማለት ይቻላል? አይ አመነም አላመነም ለማለት አይቻልም። ያው መሀል ላይ ናቸው እነሱ እና መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። ስለዚህ እሱን ስለዚህ ልመልስልህ ግን አዚሆል ግን ጥምቀቱ ላይ አሁን ቅድም ያልኩትን ታምናለህ ለመዳን እንደሆነ ለኃጢአት ስርየት እንዴ እግዚአብሔር ልጅ ለመሆን እንደሆነ በቃ እና መጽሐፍ ቅዱስ እንደዛ አይደለም
ይላል። ጎበዝ በቃ ስለዚህ አሁን ህፃናት ላይ ያለውን ነገር እንየው። እንዳልከው እዚህ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ቃሉም የሚለው አሁን ቅድም ያልከውን ነው። ያመነ የተጠመቀ የሚድና ያላመነ ግን ይፈረድበታል ነው የሚለው እና በመጽሐፍ ቅዱስ እንደምታውቀው እንግዲህ አውድም ይባላል። ምን አይነት አውድ ነው ያለው ከተባለ እንዲያው ሁሉም ሰው ከህፃን እስከ አዋቂ ሳያምን እንዳይጠመቅ የሚል አይደለም አውዱ። በተለይ ህፃናትን ኢንክሉድ የሚያደርግ አይደለም ይሄ ክፍል። ለምን መሰለ? እንዲህም አላቸው ይላል፣ ወደ ዓለም ሁሉ ሄዱ። ሐዋርያትን ነው አይደለ? ወደ ዓለም ሁሉ ይሄዳሉ፣ ከዛ ወንጌልንም ለፍጥረት ሁሉ ስበኩ ይላል። አሁን እዚህ ጋር ለፍጥረት ሲልም ለምሳሌ ፍጥረት ሲል ሰውን ነው አይደለ? እንጂ እንደው እንስሳት ምናምን ሌሎችም ሊሆን አይችልም። ለሰው ሁሉ ስበኩ ነው ያለው። ግን ሰው ሁሉም ወይም ፍጥረት ሁሉ ብንልም ለምሳሌ የማያገናዝቡ ደግሞ ኤክሴፕሽናል የሆኑ ሰዎች ይኖራሉ። ለምሳሌ ህፃናት። አሁን ህፃናትን ሐዋርያት ሄደው ሊሰብኳቸው አይችልም። አይሰሙላቸው፣ አያገናዝቡላቸውም። ከዚህም ሌላ ደግሞ ለምሳሌ አእምሮ ህሙማንን ቢያገኙ አያገናዝቡም አይደለ? እኔ እንዳውም ደግሞ ከአሁን በፊት ምን አይነት ምሳሌ ሰጥቻለሁ። እኔ እንዳውም ጎግል ሳደርግ ደንግጫለሁ። ብዙ ቁጥር ያለው ሰው አለ። በጣም ወደ ስንት ሚሊዮን ነው እናንተ ያየሁት በመድኃኒዓለም በዓለም ላይ። አንዳንዴ ሰው ምን አይነት ሰው ሊኖር ይችላል አለ በዓለም ላይ ራሱን ያይቼ ደንግጫለሁ። እንደዚህ ጎግል አድርጌ ማለት ነው። ብዙ ቁጥር ያለው ለምሳሌ ሰው አይኑም ካላየ ጆሮም ካልሰማ ወንጌልን በምን ሊሰማ በምን ሊረዳ ይችላል? በምንም አይደለ? ለምሳሌ ስለዚህ አሁን ለምሳሌ ሁለቱም ኦርጋኖቹ ለምሳሌ እንደዛ ፌል ያደረጉበት አይነት ሰው እግዚአብሔር ጠብቅና ሁላችንም ቢኖር አሁን ያ ሰው ለምሳሌ እዚህ ውስጥ ሊመለከተው አይችልም። ስለዚህ ይሄ ክፍል ሐዋርያቱ ሄደው ሰብከውት የሰበኩትን ሰው የሚመለከት ነው። ስለዚህ ህፃናትን ኢንክሉድ አያደርግም ማለት ነው። ቅድም ያልኩህን አእምሮ ህሙማንም ሁለቱም ኦርጋኖቹ ፌል ያደረጉበት ሰው ቢኖር እንደዛ አይመለከትም ማለት ነው። ያ ኤክሴፕሽን ነው። ያ የሰበኩት ሰው ግን ግዴታ ምን ማለት አለበት? መጠመቅ አለበት፣ ማመን አለበት መጀመሪያ አይደለ? በሰማው ማመን አለበት። አላምንም ካለ ይፈረድበታል። ካመነ ግን ቀጥታ ወደ ጥምቀት መጥቶ ነው የሚድነው። ስለዚህ አሁን ይህች ክፍል ሆነ ሰዎች የሚሰብኳቸውን ሰዎች የሚመለከት ነው። ሳይ እኛም ወጣን ብንሰብክ አሁን ህፃናት ከ1 ዓመት እስከ እንደው ምናልባት 4 3 በመጠናቸው እኮ ትሞክራለህ። ለምሳሌ ግን እኮ የተወሰነ ለምሳሌ ከፍ ትንሽ ምናምን ሲሆን አትሊስት እስከ 7 ዓመት ምናምን ምንም ሊረዱ አይችሉም። በትንሽ ወይም እስከ 10 ምናምን እንደው ዝም ብለህ ተወሰነ እስከ 7 የምታደርገው ራሱ አሁን በተለይ ደግሞ ከ1 ዓመት እስከ ምናምን ያሉት ደግሞ አይረዱም። አሁን እነሱን እናልፋቸዋለን። አእምሮ ማን ብናገኝም ኤክሴፕሽን ነው። እንዴት አድርጎ እንግባባል? አንተ ራሱ ምን ሰው ነህ ወይስ ምንድን ነው ብትለው ራሱ አይነግርህም፣ አያውቅም ራሱ ቅድም ያልኩህ እነዚህ ሁለት ኦርጋኖች ፌል አይመለከትም ማለት ሶ ያው በኖርማል ኮንዲሽን እንደው እሱ ሄደው መሰበክ የሚችል የሰበኩትና ያ ቃሉን የሰማ ሰው ግን በቃ ግዴታ ማመን አለበት። ካመነ ነው የሚጠመቀው። ከዛ ነው አላምንም ካለ ከተቃወመ ግን ፍርድ ውስጥ ነው። ስለዚህ ይህች ክፍል ህፃናትን አትመለከትም ማለት ነው። ተግባባን? አሁን እሺ እንደዛ ከሆነ ታዲያ ህፃናትን እንዴት ነው የምናደርጋቸው? አሁን አንድ ጥያቄ እናንሳ። ለምሳሌ እናሳይሃለሁ። ክርስቶስ በእድሜ ለይቶ ያልሞተለት ሰው አለ? የለም። ለሁሉም ነው፣ ለሰው ለሁሉም ነው። ለህፃናትም ሙቷል፣ ለእኛ ለወጣቶች ሙቷል፣ ለአረጋውያን ሙቷል። ስለዚህ የክርስቶስን ሞት ደግሞ ገንዘብ የምናደርገው ከሞቱ የምንሳተፈው በምንድን ነው? በጥምቀት ነው አይደለ? ስለዚህ ክርስቶስ ከሞተልኝ ሰው ደግሞ ከክርስቶስ ጋር የምሞተው ወይም ሰው ከክርስቶስ ጋር የሚሞተው በጥምቀት ነው። ሮሜ 6። ስለዚህ አሁን ተመልከት፣ ህፃናት ይመኑ እንዳንል አኔብል ናቸው፣ አይችሉም። እንደዛ ማለት አኔብናቸው ስል ቃሉን ሰምተው ምን ብለው በሚለው በኖርማሉ አይመጡም። ግን ክርስቶስ ሞቶላቸዋል። ክርስቶስ ከሞተላቸው ከሞት መሳተፍ ይችላሉ ማለት ነው። የሚሳተፉት ደግሞ በጥምቀቱ ነው። ስለዚህ ቤተሰብ ኃላፊነቱን ይወስድና ከዛ ደግሞ እንትን ታስታውሳለህ ጌዲ ትዝ ካለ የክርስትና እናትና የክርስትና አባት ትዝ ይልሃል? አዎ እነሱም ኃላፊነት ይወስዱና አሁን የክርስትና እናትና የክርስትና አባት ጌዲዬ ምናልባት አንተ ልታስታውስ የሚችለው እርግጠኝነት የሆነ ዳቦ ነገር ምናምን ለልጃቸው ለነሱት ልጅ ክርስትና የሆነ ልብስ ነገር ምናምን ነው። ልብስ ነገር ምናምን ግን ይሄ ተጨማሪ ነገር ነው እንጂ ቅድሚያ የሃይማኖቱን ኃላፊነት እንዲወስዱ ነው ማለት።
አሁን እሱ የክርስቶስ ሆኗል፣ ከሞቱ ተሳትፏል፣ የክርስቶስ ሆኗል። ግን ያንን እያወቀው እንዲያድግ ነው። ምክንያቱም ነገር ሊቃወም ይችላል፣ ሲያድግ ሊክድ ይችላል። እና ያን እንዲያደርግ ቤተሰብ ኃላፊነት ይወስዳል። የክርስትና እናትና አባት ደግሞ ኃላፊነት ይወስዳሉ ማለት ነው። እንግዲህ ይህንን ተመልከት። እንግዲህ አሁን በንጽጽር ላስቀምጥልን። ለምሳሌ አሁን አንተ በዚህ እድሜህ ወጥተህ ገብተህ ሰርተህ ሲያምህ ሐኪም ቤት ሄደህ የሆነ ነገር ስትሆን ምናምን የሚያስፈልግህን ነገር አሟልተህ መኖር ኃላፊነት አለብህ አይደለ? እንዴ በህፃንነት እንደዚህ አይነት ኃላፊነት ነበረብህ እንዴ? ኧረ የለብኝም። የማን ኃላፊነት ነው? የቤተሰብ ነው። የቤተሰብ የወላጅ። ተመልከት አሁን ለስጋ ሲሆን ልክ ለስጋ ቤተሰብ ነው ኃላፊነት የሚወስደው። ሲታመም ኧረ እስቲ ቆይ ዳይፐር ያስፈልገዋል። እናት ደግሞ ኧረ ጡት እስከ 1 ዓመት ላጥባው ደግሞ እስቲ ቆይ ልጅም ሆነ ቸክ ላስደርገው፣ እስቲ ቆይ ሕክምና ያስፈልገዋል፣ ቤተክርስቲያን ያስፈልገዋል፣ ቤተክርስቲያን ጊዜ ሆነ ቆይና ሕክምና ያስፈልገዋል፣ ይህ ምግብ ያስፈልገዋል። ኃላፊነት ወሰዱ። ኃላፊነት ባይወስዱ በዚህ እግዚአብሔር ጠይቃቸዋል አይደለም? ወልዶ መጣል አሁን እንዴ ለጊዜያዊ ህይወት እንደዚህ ያለ ኃላፊነት ቤተሰብ ከወሰደ ይሄ ከገባን ለዘላለም ህይወት ቤተሰብ ኃላፊነት መውሰድ የለበትም። እንግዲህ አለበት። አየሁ። ስለዚህ በዚህ ይሄንን አሁን ኮንሰፕቱ ነው ከመጽሐፍ ቅዱስ ግን ደግሞ ላሳየ ነው። በዚህ ኃላፊነት ደግሞ ልጅህንን በሚሄድበት ምራው የሚል አይ ቲንክ መጽሐፈ ምሳሌ ምዕራፍ ስንት ነበር ጎበዝ እንዳልሳሳት ምዕራፍና ቁጥር አለ። ልጅህን በሚሄድበት መንገድ ምራው ይላል። ከዛ ባደገ ጊዜ ደግሞ ከእርሷ ፈቀቅ አይልም ይላል። ምንድነው ይሄ መንገድ? ሃይማኖት ነው፣ ወደ ዘላለም ህይወት ነው። ትልቁ እንትን ይሄ ነው። ስለዚህ ይሄንን እንዝና ልጆቻችንን በሚሄዱበት መንገድ በስጋም በነፍስ የሚጠቅማቸውን ነገር እኛ ነን የምንመራቸው እና ወደ ቤተክርስቲያን የክርስቶስ እንዲሆኑ ኃጢአት እኮ አልሰሩም። ያው ስለዚህ አሁን እነሱ የኃጢአት ስርየት ያገኛሉ አንልም፣ ግን የክርስቶስ ይሆናሉ፣ ጸጋውን ይቀበላሉ። የሚከለክላቸው ነገር ምክንያቱም ክርስቶስ ሞቶላቸዋል ብለናል። ክርስቶስ እኮ የሞተልን እኮ ሊያድነን ነው አይደል? በጸጋው ሊያድነን ነው። ለእነሱ ሞቷል ካል ከሞቱ ጋር እንድንሆን አለባቸው። በዛ እናደርጋለን። ይህንን ሀሳብ ትይዝና አንድ ሁለት መጽሐፍ ቅዱስ ሳይጠቅስ ለአንሳር ወይ 3 ዮሐንስ ወንጌል ምዕራፍ ለምሳሌ 3 ቁጥር 3 እስከ 5 እሺ ቁጥር 3 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ሰው የሚለው አይምሮ ህሙማንን፣ ህፃናትን፣ ቅድም ያልኩ ኤክሴፕሽናል ኬዞችንም እንደዚሁም ደግሞ ህፃናትን፣ አዋቂዎች ምናምን ይጨምራል። ሰው ነው የሚለው በቃ ሰው የወል ስም። ስለዚህ ሰው ዳግመኛ ካልተወለደ ማንን አያይም? የእግዚአብሔር መንግሥት። ሰው ደግሞ ዳግመኛ የሚወለደው የሚያገናዝብ ከሆነ ቃሉን ሰምቶ አምኖ ተጠምቆ ነው አለ። ኤክሴፕሽናል እንደ ህፃናት ከሆነ ግን ያው እንትኑ ስለማያገናዝብ ቃሉን ሰምቶ ምናምን የሶር ነው ስለማይሉ ቀጥታ ወደ ጥምቀት እናመጣቸዋለን። ለምን? ጥምቀቱ ዳግመኛ የምንወለድበት ታላቅ ሚስጥር ከሞቱ ጋር የምንሳተፍበት ስለሆነ። ስለዛስ ኒቆዲሞስ በስጋ አሰበ። እንዴ ሰው ከሸመገለ በኋላ አለ ሰው ከሸመገለ ወይም እንዲከፍ ካለ ካደገም በኋላ ከዛ ደግሞ ይሸመግላል ሁሉ ከሸመገለ በኋላ እንዴት ሊወለድ ይችላል? ክላይማክስ ይዞ ነው እሱ ሽምግልና። ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ እንግዲህ እሱ በስጋ ነው የመሰለው ማለት እንደገና አሁን ተመልሰን ወደ እናታችን ማፀን እየገባን እንደገና ምን ወለድ ሁለተኛ ነው የመሰለው። ጌታ ግን የመንፈስ ልደትን ነው ሰማይ የሆነ ልደት የመንፈስ ልደት ነው ከእግዚአብሔር መወለድን እሱም በምንድን ነው የሚፈጸመው? እዚህ ጋር ይነግረናል። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ። ስለዚህ ሰው የሚወለደው ከምንና ከምን ነው? ከውሃና መንፈስ። ወደ እግዚአብሔር መንግሥት ሊገባ አይችልም። አሁን ጥምቀት ስንልኛ ባይዜ ከዋና መንፈስ የሚፈጸመው ነው። ከዋና ከመንፈስ ማለት ነው። አይነጠልም። አንድ ጥምቀት የምንለው ከመንፈስ ብቻ አይደለም፣ ከውሃም ብቻ አይደለም። ውሃ ብቻውን ሊወልድ አይችልም። ከዛ እግዚአብሔር ደግሞ ጥምቀት ከተባለ በቃ ወደ ጸሎት ተደርጎ በአብ በወልድ በመንፈስ ቅዱስ ስም በተጸለየበት ውሃ እዛ ውስጥ ብቅ ጥልቅ ብለህ 3 ያ ነው ጥምቀት የሚባለው እንጂ ዝም ብለህ ውሃ ውስጥ ብትገባ አይሆንም። ያለ ጸሎት እግዚአብሔር ስም ተጠራበትም አይሆንም። እሺ ይቅርታ፣ ከመንፈስ መወለድ ማለት ምን ማለት ነው? ግን ከመንፈስ መወለድ ማለት ከእግዚአብሔር መንፈስ እግዚአብሔር አይደል? ከእግዚአብሔር መወለድ ማለት ነው። ከእግዚአብሔር መወለድ ግን ከእግዚአብሔር ለመወለድ ግን በምን በኩል ነው የምትወለደው? ከውሃና ከመንፈስ ብሎ አመጣው። በሚታየው ውሃ የማይታየውን መንፈስ የሆነውን የእግዚአብሔር ልጅነት ነው የምታገኘው እያለ ነው ሐሳቡ። እንደዛ ነው።
የትኛውም የድዬ አሁን እዚህ ጋር የምነግርህ ነገር የኔን ግምት አይደለም የምነግርህ የቤተ ክርስቲያን በነገራችን ላይ አሪፍ ነው። ገባኝ። በደንብ በዛው እንትን ከስርም ላልኩ ይሄ ቤተ ክርስቲያን ትምህርት ደግሞ ከራሱ ከክርስቶስ ኦርቶዶክስ ሲባለው እንደዚህ ቀጥተኛ ማለት ቀጥ ብሎ የመጣ ያልተበረዘ ያልተከለሰ ከራሱ ከክርስቶስ ከዛ ወደ ሐዋርያት ከሐዋርያት ሐዋርያና ቦድሞ የሚባሉ ከሐዋርያት እግር ስር ቁጭ ብሎ የተማሩ አባቶች አሉ። እንደዚህ ያለውን የመጽሐፍ ቅዱስ ክፍልና በቃልም ደግሞ ቁጭ ብሎ የተማሩ እነሱ የነገሩን። ከዛ ደግሞ ዓለም አቀፍ ጉባኤያት አሉ። ኒቂያ፣ ቁስጥንጥንያ፣ ኤፌሶን ዓለም አቀፍ ደረጃ ቤተክርስቲያን አውጃ ይሄ ነው ትምህርት ብላ የመጣችበት ማለት ነው። ገብቶሃል? እሱን ነው የምነግርህና ይህ ክፍል ላይ እያንዳንዱ አባት ምን ብሎ ተረጎሙ ብትል በቃ ጥምቀት ነው። ጥምቀት የሚፈጸመው ከውሃ አማካኝነት ነው። ግን ከውሃ አይደለም የምንወለደው፣ መንፈስ ከሆነ ከእግዚአብሔር ነው። መንፈሳዊ ልደት ነው ልደታችን። ውሃዊ ልደት አይሆንም። ገብቶሃል አይደል? ውሃዊ ልደትማ ቢሆን ክርስቶስ መምጣት ያስፈልገው ነው ውሃ ውስጥ እየገባን ዘመን። ግን እንደዛ አይደለም። ክርስቶስ ይህንን ውሃውን የተጠቀመው ከእሱ እንድንወለድ ነው እንጂ የምንወለደው ከእሱ ነው። ግን በውሃ አማካኝነት አድርጎታል። ውሃውን እንድንጠቀም አድርጎታል። በዛ በውሃ በኩል የሚሰራው ቃሉ፣ የሚሰራው ስሙ፣ የሚሰራው ራሱ ክርስቶስ ነው። ስለዛ ይሄ ጥምቀት ነው ማለት ነው። ምናልባት በውሃ የሚፈጸም አይደለም። እሱ ደግሞ ሌላ ጥያቄ የሚሆንብህ ከሆነ በኋላ እናየዋለን። ዞሮ ዞሮ ግን ሰው ዳግመኛ ካልተወለደ ማለት የእግዚአብሔር ልጅ ካልሆነ ነው። ልጅ ከሆንክ ነው የምትወርሰው። ስለዚህ ዳግመኛ የሚወለደው ሰው ከምንና ከምን ነው ካልክ ከመንፈስ። ከመንፈስ ብቻ አይደለም፣ ከውሃ ብቻ አይደለም፣ ከውሃና ከመንፈስ። ያ ማለት መንፈስ በሆነው በእግዚአብሔር ስም በአብ በወልድ በመንፈስ ቅዱስ ስም በውሃ ስትጠመቅ ማለት ነው። አለበለዚያ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ነው መንፈስ ነው። ስለዚህ ዳግመኛ መወለድ ግድ ነው። አሁን ይችን ከያዝን ሰው ወደ እግዚአብሔር መንግስት እንዲገባ መጠመቅ አለበት። ሳይጠመቅ አይገባም እያለን ነው ማለት ነው። አሁን ህፃናት ደግሞ የማመን ኤቢሊቲ የላቸውም ማለትም እናምናለን ብለው ኮንፊርም አያደርጉም፣ አናምንም ብለው ደግሞ አይቃወሙም። ስለዚህ ቅድም ባልኩ ኮንሰፕት ኃላፊነት እኛን ወስድና ሰው ስለሆኑ ክርስቶስም ስለሞተላቸው የእሱ ልጅ ከመሆን እንዴ ክርስቶስ የሞተልን እኮ የእሱ እንድንሆን ነው አይደለ? ስለዚህ የእሱ ልጅ የምንሆንበትን ጥምቀት እንዲፈጸሙና ሰው ስለሆኑ አንድ ሁለተኛ የማቴዎስ ወንጌል ወይም የማርቆስ ወንጌል ማቴዎስ ስለተለመደ የማቴዎስ ወንጌል ምዕራፍ አይ ቲንክ 14 ቁጥር 10 ኦኬ ሶሪ የማቴዎስ ወንጌል አይ ቲንክ ምዕራፍ 19 እንጂ ቆይ የማቴዎስ ወንጌል ምዕራፍ 19 እሺ የማቴዎስ ወንጌል ምዕራፍ 19 ቁጥር 14 አይ እንትን ነው ስንት ነበር ጎበዝ ደካማኝ ማለት ነው። እና ጉንፋኑ ደግሞ አዝግ ነው ራስንም አለው። ኦኬ ማቴዎስ 14 13 አይደል እንዴ? ህፃናት አብረው ይመጡትን ተዋቸው አትከልክሏቸው የሚለው ነው። 14 19 ነው። እሺ አንዴ ቆይ በሰርቹ እንዴ ሰርች ላለው ቆይ አንዴ መሰለኝ። እሺ አረ በጣም የሚታወቅ ጥቅስ እኮ ነው። ልዞረብኝ አየሁ። ትንሽ እቺ እንትኗ ታዞራለች። እቺ ራስም ማለት ጉንፋን ነው። ወደ እኔ የመጡ ዘንድ የማርቆስ ወንጌል ምዕራፍ 10 እና ሉቃስ 18 16 መሰለኝ። ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው። ሉቃስ ላይ አለ። ሉቃስ 18 16 ላይ 14 ማቴዎስ 14 ግን ነበረ እኮ። እሺ በጣም ኮመንሊ የምጠቀመው ነበር፣ ግን ያው አንዳንዴ እኮ እንትን ካላችሁ እሺ አንዴ 19 ነው። ቅድም 19 16 ነው ያልኳችሁ የነበረው አንዱ ማቴዎስ ላይ ሉቃስ ላይም አይ ቲንክ ሉቃስ 18 15 ላይም አለ፣ ማርቆስ 10 ላይም አለ። ቅድም ማርቆስ 10 ምስላችሁ ነበር። እዚህ ጋር አሁን እሺ በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ህፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱን ገሰጿቸው ይላል። አሁን ያኔ ጌታ በምድር ላይ እየተመላለሰ ነው እና ያኔ ህፃናትን ሰዎች እየያዙ እንትን ይላሉ፣ ጌታም እንዲያው ቢባርካቸው እያሉ ማለት ነው። ከዛ ከደቀ መዛሙርቱ መካከል ደቀ መዛሙርቱ ገሰጿቸው፣ ያው ምን ያውቃሉ ምናምን መረበሽ ነው እንጂ ብለው ቢሆን ነው እንግዲህ
ያው እኛም ብንሆን የምንለው እንደዛ ስለሆነ ከዛ ጌታ ምን አለ? ነገር ግን ኢየሱስ ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና። የዲ እየሰማኸኝ ነው? አዎ እየሰማ በሚገባ መንግስተ ሰማያት እንደነማን ላሉት ናት? እንደ ሕፃናት ላሉት። ስለዚህ ወደ እኔ ይመጡ ዘንድ አትከልክሏቸው። እንዲያውም መንግስተ ሰማያት ለሚገቡት ምን አደረጋቸው? ምሳሌ አየው። መንግስተ ሰማያት ለሚገቡት ምሳሌ ካደረጋቸው እና መንግስተ ሰማያት ደግሞ ያለ ጥምቀት የማትገባ ከሆነ ወደ መንግስተ ሰማያት የምታስገባዋን ጥምቀት ለምን እንከለክላቸው? ለሚጠመቁትም እንዲያውም ምሳሌ እኮ ልናደርጋቸው እንችላለን ማለት ነው። ምክንያቱም እነሱ ኃጢአት የለባቸውም፣ እንዲያውም በጣም የዋሃን ናቸው፣ ንጹህ ናቸው። ስለዚህ አንከለክላቸው። ምንም እንኳን ባያገናዝቡ አላመኑም ብለን ድምድም አድርገን መቼ አላመንም አሉ እነሱ፣ አንተዋቸውም ማለት ነው። ስለዚህ በዚህ የተነሳ ወደ ክርስቶስ ሕፃናትን ዛሬ ወደ ክርስቶስ እንዴት ነው የምንወስዳቸው ከተባለ ክርስቶስን የሚያገኙት በምንድን ነው? አሁን ቃሉን ሰምተው በእምነት በኩል ነው እንዳንል ሕፃናት ናቸው። ስለዛስ በጥምቀቱ ግን ያገኙታል። ምክንያቱም ሲጠመቁ ከክርስቶስ ጋር ነው አንድ የሚሆኑት፣ ከሞቱ ነው የሚሳተፉት። ክርስቶስ ደግሞ መንግስተ ሰማያት እንደነዚህ ላሉት ናት ካለ ወደ መንግስተ ሰማያት የምታስገባውን ጥምቀት አንከለክላቸውም ማለት ነው። ሐዋርያትም ትዝ ይልሃል የእስጢፋኖስን እንደዚህና ቤተሰቦች እንደዚህ ያጠመቁ ፌበን ከነ ቤተሰቦቿ ምናምን የሚላል ቤተሰብ ውስጥ ህፃናት አሉ የሉም ብለህ እንትን ስትል አሉ ቤተሰብ ውስጥ ህፃናት። ሐዋርያት የሚያደርጉት እንደዛ ነው። ከፊት ያሉትን ያጠምቁና ከታች ያሉት ግን በቤተሰብ ስለሆነ የሚመሩ ቤተሰብ ወደሚሄዱበት ስለሚመሯቸው ቅድም በስጋም በኩል እናስረዳው እዚህ ዓለም ባለው ኖሮ በዛ መሰረት ኃላፊነት ወስደው ያስተምቋቸዋል። በነገራችን ላይ like, share and subscribe. It will grow our community. ወይ የዲ ተቋረጥክ? ምርጥ ነው። ግን አንድ ጥያቄ 40 እና 80 አለ አይደል? አዎ እሱ አለ። ስለሱ ብትነግረኝ እና ሁለተኛ ደግሞ ጥምቀት እንዴት ነው ማለት እንደዚህ በመርጨት ነው ወይስ እንዴት ነው ጥምቀት ስርዓት የሚካሄደው? ህፃናት እንደዚህ በመርጨት ውሃ ወይ ከራሳቸው በማፍሰስ ነው ወይስ ትልቅ? አሁን ለምሳሌ ፊልም ላይ እናያለና የኢየሱስ ክርስቶስ ፊልም ተብሎ ኢየሱስ ሲጠመቅ የሚያሳይ ፊልም አለ። ጥምቀት እንደሱ ነው ወይስ እንደ ዝም ብሎ ውሃ ፊታቸውን መርጨት ነው? እሺ ችግር የለውም። እሺ ተረድቻለሁ። ያው ስርዓት ነው አሁን የጠየቀው። በቃ ዶግማቲክ የሆነው ነገር ከገባ ስርዓቱ ብዙም ያን ያህል ቀላል ነው እና በአጭሩ ልመልስልህ። አሁን 40 እና 80 ለምሳሌ እንዴት መጣ? ቤተክርስቲያን በነገራችን ላይ እያንዳንዱ ነገር እየሄድዬ አሁን ገባ ብለህ እንደው እግዚአብሔር ረዳሃል ስታያት ያ ያሳለፍከው ጊዜ በእርግጠኝነት እየረገምከው ነው የምትኖረው ማለት እየተደሰትክም እዚህ ጋር ባለው ማለት ነው። እያንዳንዱ ቤተክርስቲያን ጉልላቱን ስታየው ጀምረህ ክርስቶስን ነው የምታየው። ወደ ቅዳሴ ከመገባቱ በፊት ህብስቱ ከቤተልሔም ከምትባል በስተምስራቅ በኩል ከምትሰራና ጽዋው ማለት ነው በኋላ ስጋና ደሙ የሚሆነው እሱ ወደ ቀራንዮ ወደች ቤተክርስቲያን ሲገባ ራሱ የካህናቱ አለባበስ ወንጌል ሲነበብ ያለው እንትን እያንዳንዱ ነገር ብቻ ተው። ህንፃ ቤተክርስቲያኑ ራሱ ቁሙ የምታየው ህንፃው ራሱ ወንጌል ይገርማል። እና ቤተክርስቲያን እያንዳንዱን ነገር ስርዓትም ስትሰራ እንደው ዝም ብላ በጥራዝ ነጠቅ እንደው ሰዎች በሆነ ደስ ስላለን እንደዛ አይደለም የምታደርገው። ይሄም 40 እና 80 መጽሐፍ ቅዱሳዊ ሐሳብ አለው። አንደኛ በአንድ በኩል ያው ዶግማ አይደለም። እኛ አሁን 40 እና 80 እንደው ለምን ሆነ የሚለውን ነገር እንናገራለን እንጂ ከ40 እና 80 በፊትም ሰዎች ሊጠመቁ ይችላሉ። ከ40 እና 80 አልፈው ሊጠመቁ ይችላሉ በተለያዩ ኬዞች ማለት ነው። በጣም አሪፍ። ለምሳሌ አሁን በባለፈው ኮሮና ነበር እና እኛ ሀገር እንደምንም ብዙ ሰው እየታገለ ለማስጠመቅ ሞክሯል። ደግሞ ትንሽ የሚያሳልፉ ይኖራሉ። ግን እንደዚህ አይነት አሁን ወረርሽኝ ሀገር በወረራ ውስጥ ስትሆን ምናምን እንደልብ ስለማትሆን ወይም ባልተረጋጋ ሁኔታ ውስጥ አልፎ አሁን ለምሳሌ ባለፈው ኮሮና ላይ አሜሪካን ሀገር ምናምን ከ8 ወር በኋላ የተጠመቁ ልጆች አሉ። እሺ ታሻ አንዳንዴ እንትን ምለው ሲያስለኝ ነው። ችግር የለውም። እሺ እና እንደ 8 ወር ከሆኖታል 2 ዓመት ወይ 1 ዓመት በቃ ይሄ ነገር ትክክለኛ ጥምቀት አይሆንለትም ዞር በሉ አትልም ቤተክርስቲያን።
በ80 ዓመት የሚምጣ በ100 ዓመት የሚምጣ ያው ቅድም ያልነውን ደግሞ ያን ስቴፕ አምኖ ተጠምቆ የሚለውን ነገር ይዛ ቤተክርስቲያን ታጠምቃለች። ደግሞ ከ40 እና ከ80 በታች ደግሞ የሚሆንበት ኬዝ አለ አንዳንዴ። እንዴት? ለምሳሌ ህፃኑ ወይም ህፃኗ ሊሞቱ ቢደርስብህ ዝም ብለህ አታያቸውም። ከአንተ ኃላፊነት መውሰድ አለብህ። ያው እነሱ በእርግጠኝነት በነገራችን ላይ ቢያንቀላፉ የት ይገባሉ ይታወቃል። ግን አንተ ግን ቤተክርስቲያንን ስርዓት እያወቅህ ኃላፊነት መውሰድ ሲጠበቅብህ አንተ ተጠያቂ ትሆናለህ። ካህንም ከሆነ የተዘናገባ ይዞ ከክህነት ሁሉ ይሻላል። ትክክል አይደለም። ሰው ቀድመው እንዲጠመቁ ለምን በ2 ቀን በ3 ቀን አይሆንም ታደርጋለች ቤተክርስቲያን ማለት ነው። ኃላፊነቷን መወጣት አለባት ቤተክርስቲያን። ሐኪም ቤት እንደመሆኗ ምንም አይነት ሁኔታ ሲከሰት ያንን ነገር የማድረግ ግዴታ አለባት። አገልጋዮች ያን የማድረግ ግዴታ አለባቸው። ይሰብም እንደዛው ተናቦ ማለት ነው። ስለዛ ቀኖናው ግን እንደሱ ወጥ የሆነ ቀኖና ተቀምጧል። እንደዛ ግን እንዳልኩ ኤክሴፕሽናል ደግሞ ኬዞች ሲኖሩ ኧረ ይሄ ነገር ዶግማ ነው በ40 እና በ80 ያልተጠመቀ ወደ እግዚአብሔር መንግስት አይገባም እያለች ቤተክርስቲያን አታስተምርም። እንደዛ ዶግማ ማለት ነው። ግን 40 እና 80 ከየት መጣ? እንደምታውቀው መጽሐፍ ቅዱሳችን ብሉይ ኪዳንና ሐዲስ ኪዳን ነው። ብሉይ ኪዳን ለሐዲስ ኪዳን ምሳሌ ነው ወይም ጥላ ነው ትቶልን የሚያልፈው አይደለም። ስለዛ ወደ ብሉይ ኪዳን መጽሐፍት ስንሄድ ያኔ በብሉይ ኪዳን የነበረው ሁኔታና አሁን ላይስ ያለው ሁኔታ የሚለውን ነገር ቤተክርስቲያን በደንብ ሁለቱንም እንትንትልና አሳልጣ ትነግረናለች ማለት ነው። ዘሌዋውያን ምዕራፍ 12 ላይ ለምሳሌ አንዱ ብናይ ያው ዘሌዋውያን ምዕራፍ 12 እና መጽሐፈ ኩፋሌ ከዘፍጥረት የተከፈለ ማለት ነው። ምዕራፍ 4 ቁጥር 9 አካባቢ ስንመለከት ሁለቱንም ነገሮች እናገኛለን። ለምሳሌ ይሄኛውን ላሳይ። በብሉይ ኪዳን በነበረው ስርዓት ለምሳሌ ምን ነበር፣ ዛሬ ምን ስርዓት ወጣ ከዚህ የሚለውን ማለት ነው። ምሳሌ ትሆነ ስለሚያልፍ እሺ ቆይ እቺ ላይቷ እንደዚህ ትሆነ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት። ያው ያኔ ርኩሰት እርግማን አለ አይደለ? ራሱ ቻለ ስራ ስለሆነ ያለው 7 ቀን ግን የምትሏን እንዛለን። አሁን ርኩሰት የለም በእኛ በክርስቶስ ተሽሯል። 7 ቀን ያህል የረከሰች ምን ከወለደች ወንድ እስከ 7 ቀን እሺ፣ ያ የርኩሰት እንትን ነው አለ፣ ጊዜ ነው አለ። እንደ ሕመሟ መርገም ወራት ትረክሳለች አለና 7 ቀን እዚህ ጋር ያዝን። በ8ኛው ቀን ልጁ ይገረዝ፣ ከስጋው ሸለፈት ይገረዝ አለ። አሁን ያኔ ራሱ ወደ እግዚአብሔር ሕዝብ ለመጨመር ህፃናት በህፃነታቸው ነበር ከአይሁድ ቤተሰብ ወይም ከእስራኤል ስጋ ቤተሰብ ከእግዚአብሔር ሕዝብ የሚወለዱ ህፃናት የሚጨመሩት በ8ኛው ቀን ነበር። ግዝረት ነበር ያኔ። ስለዚህ በ8ኛው ቀን ይገረዝ አለ። ከዛ ከደሟ እስክትነጻ 33 ቀን ትቀመጥ አለ። ይሄ ከደሟ የማትነጻበት ጊዜ የርኩሰት ጊዜ ይባላል። የረከሳች የሚለው 7 ቀን አለ። ከዛ ወንድ ልጅ ከሆነ የወለደችው ከደሟ የምትነጻው በ33 ቀን ከቆየች በኋላ ነው። ከዚህ ከ7 ቀን በኋላ ማለት ነው። 33 ቀን ትቀመጥ አለ። 7 እና 33 ስንት ነው? 40። ከዛ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰውን አትንካ ይልና ወደ መቅደስም አትግባ ይላል። አሁን እኛ አሁን ላይ ርኩሳን ናቸው እንደዚህ እያልን አይደለም። በእርግጥ ምንድነው ለምሳሌ እስከ 40 ቀን ምናምን አይነጹም ብዙ ጊዜ አሁን ወንድ ወልደው ማለት ነው። ይሄ እንትን ጉዳይ ነው። ሴትም ወልደው እስከ 80 ምናምን አይነጹ። ስለዚህ አሁን እኛ ይህንን እንዝና፣ ምክንያቱም አሁን ይቺ ሴት ስትገባ ወደ ቤተ መቅደስ ተመልከት፣ ልጇም እሷም ስጋው ደሙን መቀበል አለባቸው። ወይ ልጇ ልታስጠምቀው ነው፣ ስጋው ደሙን መቀበል አለበት አብሮ ማለት ነው። አሁን ያ እንዲሆን እዛ ደግሞ እንደገና ደግሞ ሳትነጻ ልትገባ አትችልም። ምክንያቱም በክርስቶስ ቤተ መቅደስ ቤተክርስቲያን ውስጥ ሊፈስ የሚገባው አንድ ነገር ብቻ ነው፣ የክርስቶስ ደም። በቃ ሊቀዳ የሚችለው እሱ ነው። ስለዛ ዝም ብለን ያለ ስርዓት አንገባም። ዝም ብለን ገብቷል አይደለ? አሁን ሰዎች ባልና ሚስትም ቢሆኑ ዝም ብለው ግንኙነት አድርገው ዘው ብሎ አይገቡም። ጥንቃቄ እናደርጋለን። ሰው ደም እየፈሰው ቀዳሽ እንኳን እንዲያቆን ዝም ብሎ አሁን ቢሄድ እንቅፋት መጥቶት ደሙ ቢፈስ አይገባም። ለምን? እዛች ቤተክርስቲያን ውስጥ የሚቆረሰው ስጋ የክርስቶስ ብቻ ነው፣ የሚፈሰው ደም የክርስቶስ ብቻ ነው። የፍጡር የሆነ ስጋና ደም እዛ እንትን አይልም። እንጠነቀቃለን ማለት ነው። ምክንያቱም የእግዚአብሔር ቤት ነው። ስለዛ ከዚህ አንጻር 40 ቀኑ ላይ ተነጻለች። ያኔ ወደ ቤተ መቅደስ ትሄዳለች በዛን ጊዜ። አሁንም ቢሆን ይመንጻት ስለ ይሄ ከድፈቱ ማለት ነው። የምትነጻው በ40 ቀኗ ነው። ግን የረከሰች የተረገመች አይደለችም እሷ፣ ወይም በእርግማን ውስጥ አይደለችም። ምክንያቱም ክርስቶስ ሽሮታል እሱ። ግን ይህንን ህፃን ግን ወደ ቤተ መቅደስ አሁንም ይዛው እንድትሄድ ታደርጋለች ቤተክርስቲያን። ትሄድና በዛን ጊዜ ወቅት በዛን ጊዜ የምታቀርበው የራሷ የሆነ እንትን አለ። ለምሳሌ ዝቅ ብለህ ቆይ አንዴ ላንብብ ብለህ አላስረዳ። ሴት ልጅን ብትወልድ ይልና የሴትም ያመጣል እንደ መርገሟ ወራት 2 ሳምንት የረከሰች ናት አለ። 2 ሳምንት ስንት ቀን ነው?
4 7 እና 7 አይደል? ከደሟ እስክትነጻ ድረስ 66 ቀን ትቀመጣላ። 14 እና 66 80 ሴት 80 ወንድ 40። ከዛ 40 ሲሆን ወደ ቤተ መቅደስ፣ 80 ሲሆን ለሴት ወደ ቤተ መቅደስ። ከዛ የመንጻቷ ወራት በተፈጸመ ጊዜ ይላል ለወንድ ልጅ ወይም ለሴት ልጅ ያን የታዘዛለ የአንድ ዓመት ጠቦት ለሚቃጠል መስዋዕት፣ የርግብ ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርባል፣ ያስተሰርይለትማል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። አሁን ተመልከት። አሁን በዚህ ሰዓት ወንድ ለወለደች ሴት ለወለደች በግ እንደዚህ ዋኖስ፣ ርግብ፣ ከዛ ካህኑ ያንን እያቃጠለ ተሽሯል። እሱ የኦሪት መስዋዕት። አሁን ያለው መስዋዕት የማን መስዋዕት ነው? የክርስቶስ። የእሱ ደም ነው ያለው። ቅድም ነግሬሃለሁ። የእሱ ስጋና ደም ነው ያለ። ስለዚህ የሚጠበቅባት ሴቷ ምን ነው? ጥላውን ስለሆነ ቁጥሩን እንዝና 40 እንወስዳለን ለወንድ፣ 80 እንወስዳለን ለሴት። ከዛ የምትሄደው እሷ እዚህ ጋር የተዘረዘሩትን የኦሪት እንትኖችን ምናምን እሷ አያስፈልግም። ክርስቶስ አለ። ያ የክርስቶስ የስጋና ደም ምሳሌ ነበረ። ስለዚህ ትሄድና ልጇን ለክርስቶስ ሰጣለች። ያ ማለት ታስጠምቀውና ስጋና ደሙ እንዲቀበል ነው የምታደርገው ማለት ነው። አለቀ። 40 እና 80 ከዚህ ነው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9ም ከአዳምና ከሔዋን ጋር ተያይዞ አለ እሱ ነው። ስለዚህ ግን 40 እና 80 ስርዓቱን ቤተክርስቲያን ከዚህ ትቀዳውና ከዚህም ብሉይ ኪዳንና ሐዲስ ኪዳን የተያያዙ እንትን አላቸው ማለት ነው። ያኛው ብሉይ ኪዳኑ ምሳሌ ነው፣ ይሄኛው ደግሞ አማናዊ ነው። ይህንን እንዝና ግን ደግሞ ቅድም ደግሞ ያልኩን ደግሞ አንረሳ። እኔ ስርዓት ተሰራ እንጂ ዶግማ አይደለም። ያ ማለት ማንም ተነስቶ እንደፈለገ ያደርጋል ሳይሆን በተለያዩ ስፔሻል ኬዞች ምክንያት ግን ከፍና ዝቅ ሊል ይችላል። ይሄ ደግሞ የሚጨንቅ አይደለም። እሺ በጣም አሪፍ። አሁን የአጠማመቅ ስርዓቱ ለምን አሁን የክርስቶስ ምሳሌ ነው አይደል? ሞቱ በሚመስል ምሳሌ ነው ሳይሆን ያው ምሳሌ ነው ሳይሆን ጥምቀት ራሱ ምሳሌ ነው ሳይሆን ከክርስቶስ ጋር የምንሞትበት ነው። ግን ከክርስቶስ ጋር ስንሞት የእሱን መቀበርና መነሳትም ጭምር ደግሞ በዛው ብቅ ጥልቅ በማለት እሱን እንገልጻለን፣ እናሳያለን። እሱ ሞቱን በሚመስል ሞት ትንሣኤውን ምናምን የሚል አለ ቆሮንቶስ ሲሆን ብቻ ምናምን እንደዚህ የሚል ቃል። አሁን እንደዛ ማለት ግን ጥምቀቱ ምሳሌ ነው ማለት አይደለም። ጥምቀቱ አማናዊ ነው፣ እውነተኛ ጥምቀት ነው። ሪሊ ከክርስቶስ ጋር ነው የምንሞተው። ግን ምሳሌውን ደግሞ እንገልጻለን፣ ችግር የለውም። በስርዓት ደረጃ ብቅ ጥልቅ ብለን ሶስቴ እንደዛ በቃ ልንገርህ እኮ እንትኑ ጥምቀቱ ዲዳክ የሚባል መጽሐፍ ታውቃለህ? ዲዚስቅልያ ሳይቀር አንዳንዴ ሊጠቅሱት ይችላሉ፣ ብዙ ጊዜ ላይ ሊጠቀሙት ይችላሉ። በተለይ በጥንታውያን የሚባሉት እኛ ኦርቶዶክሳውያን አለን፣ ኦሪየንታል የምንባለው ካቶሊክ፣ ኢስተርኖች እንደዛ የሚጠቀስ ነው። ቆይ እሺ እሺ እና ስርዓት እንዳልኩህ የሚቀዳው ከምንድን ነው መሰለህ ጌድዬ? በዋናነት አንደኛ ከብሉይ ኪዳንና ከሐዲስ ኪዳን መጽሐፍት፣ ሁለተኛ ደግሞ ሐዋርያት ሁሉንም ነገር አልጻፉም። ትናንትና ስንናገር ነበር። ሁሉንም ነገር እንደው ዝርዝር አድርገው በቃ ያንዳንዱን ምናምን በዚህ በመጽሐፍ ቅዱስ ደረጃ ማለት ነው አልጻፉም። ግን እነሱ እንደጻፉት የሚታመን ዲዳኬ የሚባል መጽሐፍ አለ። እኛ እናምናለን እንደዛ። ካቶሊኮችም ይቀበላሉ፣ ሌሎች ኢስተርን ኦርቶዶክስ የሚባሉትም ይቀበላሉ። እዛ ላይ ይህ አይነት ስርዓት ከሐዋርያት የመጣው ስርዓት ሰፍሮ እናገኘዋለን። እና ምን ይላል መሰለህ? እንዲያውም ትናንት እያየሁት ነበር ኦን ባፕቲዝም የሚል ላይ አይ ቲንክ እንትን እንዳልሳሳት ለጊዜው መጥቀሱን ላቆይ የሆነ መክፈት እችል ነበር። አይ ቲንክ ልሞክር እንዴ? አይ ችግር የለም አሰረዳይና ሌላ ጊዜ እሺ፣ ወይ ሐሳቡን ልንገርህ። እሺ። እና እዛ ላይ ውሃ ምንድን ነው ውሃ ካለ ባይዚ በቂ ውሃ ካለ እዛ ውሃ ላይ 3 ብቅ ጥልቅ በማለት ይፈጸም ነው የሚለው። ከዛ የተለያዩ ደግሞ ኬዞች ይኖራሉ። ለምሳሌ ውሃ ላይ ኖር ይችላል። አንዳንድ ቦታ ላይ የውሃ እጥረት፣ ለምሳሌ ገንዳ እንኳን ቢሰራ ራሱ አሁን ብዙ ጊዜ ገንዳ ነው ያለው እንደዚህ እና እዛ ላይ በደንብ ውሃ ተሞልቶ ይጸለይበትና እዛ ላይ ነው 3 ብቅ ጥልቅ የሚባለው። አንዲት ጥምቀት ነው የሚጠመቀው፣ ግን በስመ ሥላሴ ስለሆነ የሚጠመቀው ያንን መስክሮ በአብ ስም በወልድ ስም በመንፈስ ቅዱስ ስም አምናለሁ እያለ ያን እንደዛ መጠመቅ አለበት። ስለዛ ብቅ ጥልቅ ማለት ነው የሚፈጸመው። ይሄ ደግሞ ቀደምም አንተም እንዳልከው የክርስቶስን ሞትና ትንሣኤም ደግሞ በዛው እየመሰከርክም ምሳሌ እንደዛ ነው ጭምር ነው ማለት ነው። እንደዛ ነው ተጠምቆ ኦርቶዶክስ አቸኩል ቆይ ሚዩት አድርግልኝ፣ አዳምጠኝ፣ በደንብ ስማኝ፣ ተረድቻለሁ። አሁን ይሄ የተለያዩ
እንግዲህ በየአጥቢያው ስትሄድ የተለያዩ በጣም እንትኖች ከሌሉ በስተቀር ያው አንዳንዴ ወደ አገልግሎት ስትገባ ብዙ የሚያጋጥሙ እንትኖች ይኖራሉ። እንደዚህ አይነት ነገሮች ከሌሉ በስተቀር የምትፈጽመው ቤተክርስቲያን በዚህ መንገድ ላሳይ ይችላሉ። ለምሳሌ በቅርቡ እንኳን የተፈጸመ ማለት ነው። በዚህ መንገድ ተፈጽማለች። ግን እንዳልኩ እዛ አሁን ዲዳኪ ያልኩ መጽሐፍ ላይ ምን ይላል መሰለህ? ለምሳሌ የውሃ እጥረት ቢኖር ይላል ሶስቴ እንደዚህ ኢቭን ከሰውነቱ ላይ ከራሱ ጀምሮ ከሰውነቱ ላይ ሶስቴ ይርጩት ነው የሚለው። በመርጨት ሊፈጸም ይችላል ማለት ነው። ገብቷል? ኢቭን እንኳን አንዳንዴ በረሃ ላይ ሆኖ ለምሳሌ የሞቀ ውሃ ቢሆንስ? ኢቭን ይህንን እንኳን የሚገርም ለዚህ እንኳን ስራ ሰርተዋል። እና እንደዛ ቢሆንስ ምን ይደረግ? በቃ ውሃ እስከጠፋ ድረስ እና ምንም አማራጭ ከሌለ ድረስ የተወሰነ ትንሽዬ ነገር እንትን በማለት ይሁን። ምክንያቱም እምነት ነው ባይዘው ትልቁ ጉዳይ ማለት እምነት ነው ስልህ በእንደዚህ አይነት ችግር ውስጥ እንደው ግዴታ ብቅ ጥልቅ ብለህ ካልተፈጸመ እንዲሁ አልቀበልህም ጥምቀትህን የሚል አምላክ አይደለም። በቃ በማይቻልበት ሁኔታ ማለት ነው። ስለዛ እንደዚህ አይነት ነገሮችን ኮንሲደር ታደርግና ቤተክርስቲያናችን በእንደዚህ አይነት መንገድ በመርጨትም በመዝፈቅም ዋናው ግን መዝፈቅ ነው። እንደዚህ ብቅ ጥልቅ በማድረግ ማለት ነው። ይሄ አስቻይ ሁኔታዎች እስካሉ ድረስ ግዴታ በመዝፈቅ መፈጸም አለበት። እንዲያውም አንዳንዴ እንደዚህ አይነት አስቻይ ሁኔታ እያለ አንዳንዴ የሚዘናጉ ካህናት እንኳን ራሱ ካሉ የሚገርምህ እኛ ራሱ እንደ ቤተክርስቲያን ልጅነት ተናግረን እናውቃለን። በቃ የማይቻልበት ሁኔታ ካለ ለምንድን ነው እንደ አማራጭ የተቀመጠውን ነገር እሱን የምታደርጉት? አባቶች ተናግረው ያውቃሉ። ይሄንን ገብቷል አይደለ? ግን የማይቻልባቸው ደግሞ አንዳንድ ሁኔታዎች ቢኖሩ ግን እሱን አለ በዋናነት አለ። ፍትሐ ነገሥታችን ላይም አለ። የተወሰነ ላሳይህ እንደ ለምሳሌ ቆይ ያውም በውጩ ማለት ነው። አንዴ ቆይ ጊዜ ሆነ ቢመስል ስልኩ እሺ ቆይ ስልኬ በጣም ባለጌ የሆነች ቢዚ የሆነች አንደኛው። እሺ አሁን መጥቶልኛል። ለምሳሌ አሁን ይሄ አሜሪካን ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስጠመቀቻቸው ነውና አሁን የቅርብ ነው፣ ብዙ ሩቅ አይደለም። ለምሳሌ እንመልከተው። ለምሳሌ ይሄው ሲገባ ያየው ነው ገንዳ ነገር ነው። እንደዚህ ተወሰነ ረጭትና በከተለቅ ያደርጉታል። አይ ጫና አድርገው እንትን ቀነሰ። አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ብቅ ጥልቅ እንደዚህ ያደርጉ የተወሰነ ያደርጉለትና ከዛ ደግሞ ብቅ ጥልቅ ሶስት ያደርጉታል ማለት ነው። ይቀጥላል እንደዚህ ያለ የተወሰነ አለው። ድምፁ እንዳይረብሻቸው እንትን ብየዋለሁ። አሁን በቅርብ የተጠመቁ እኔም ይሄን ጠይቄ የፈለኩት አይ ይሄ ይኸውልህ በአንድ በኩል እንዴት መሰለህ፣ አይ የኔም ጥያቄ ይሄ ነው። ለምን እንደዚህ አይሆንም? አዎ በአንድ በኩል እንዴት መሰለህ ልንገርህ። አሁን ይሄ ማለት ነው ልንገርህ። አሁን ይሄ ለምሳሌ አቬሌብል የሆነ ቦታ ውሃ እንደዛ እያለ ሰዎች እንደዚህ ሲያደርጉ ስላየሃቸው ይህ አሁን እንደው ከቤተ ክርስቲያን ውስጥ ሆነ አረቆይ እንደዚህ ነው የሚለው ስርዓቱ እንዲህ ማድረግ አለብን ብለህ የምትሟገተው ነው እንጂ ይህ አሁን ከእምነት የሚያስወጣህ አይደለም። ለወደፊቱም ጥቃቅን ስርዓት ስለሆነ አያስወጣህም። እንደው ያንን አንድ ይሄ ነው። ሁለተኛ ራሱ አስቻይ ሁኔታ እንኳን እያለ አጥማቂዎቹ በመርጨት ቢፈጽሙት አንተ የሚጎልብህ ነገር የለም። ባይዙ ስርዓቱን በተወሰነ መልኩ ስለሸራረፉ ቤተክርስቲያንም ከጠየቀቻቸው የምጠይቃቸው ካህናቱን አንዴ ማለት ጠይቃቸው ቢረጭ ሰው ተጠመቀ ይባላል። አንድ ሰው ቢረጭ ምን ችግር አለው? ምን ችግር አለው? አሁን ለምሳሌ ልንገርህ። ለምሳሌ አሁን ጌታ ይህን ዓለም ሲፈጥር ሳይናገር የፈጠረው አለ አይደል እንዴ? ተናግሮ የፈጠረው አለ። ዝም ብሎ እንደዚሁ ደግሞ ዝም ብሎ በዝምታ ብቻ ታምር ያደረገበት አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ስትመለከት እኮ በቃ ጋን ሙሉ ተባሉ። ጋን ሙሉ ይውሃ የወይን ጠጅ አደረገው። አንዳንዴ ክርስቶስ እኛ እንደው ተቀበል ምናምን እንደው እያንዳንዱን ነገር እንትን ስላልነው ማለት ይሄን ስል ኬርለስ እንሆን ስርዓቱ ላይ እያልኩ አይደለም። ባይዚ ከእኔ አንተ አትዳፈር፣ አንተ አትሳሳት እንጂ
የሆነ ካህን እንደው ዝም ብሎ በቃ ትንሽ ትበቃለች ብሎ አንዴ እንትን ስላለህ ምናምን አንተ ይጎልብሃል ማለት አይደለም። ያቺ ጨርቁ እንዳሳ የተፈወሰችውን የመነሳት ታስታውሳለህ አይደል? እና ክርስቶስ በቃ ነገሮችን የማይረዳ ዝም ብሎ በቃ አንተ ብቅ ጥልቅ ብለህ አልተጠመቅም የራስህ ጉዳይ የሚል አምላክ አይደለም እንዳልኩ። የቤተክርስቲያን ስርዓት ግን ስላለ ያንን ጠብቀን ሁላችንም መንቀሳቀስ አለብን። ካህናት ይህንን ሊያደርጉ ይገባል። አዎ አስቻይ ሁኔታ ካለ ነገር እኮ ቅድም አስቻይ ሁኔታ ከሌለ ግን አዎ በመርጨት ያደርጉታል ይላል እኮ። ይሄ ከጥንት እኮ የመጣ እኮ ነገር። ይሄ ደግሞ እኛ ብቻ አይደለም የምናደርገው፣ ከጥንት ጀምሮ ያለ ነው እያልኩ ነው። አሁን የመጽሐፉን ገለጨ ባሳየህ ሊዳኪ ያልኩ እንደዛ ነው የሚለው። ኢቨን እንደዚህ አንዳንዴ ይኸውልህ ለምሳሌ እንበልና በረሃ ላይ ሆኖ በጣም ጢኔጥዬ በዚች ጆግ ነገር በቃ አንድ ጆግ ታውቃለህ አይደለም? በዚች ጆግ የምታህል ውሃ እንትን ብትኖር እንዴት ማለት ምን ልታደርገው ትችላለህ? ለምሳሌ እና በቃ ወደ 200-300 ሰው ቢሆን እንኳን 200-300 ሰው ይቻ አንድ ጆግ ውሃ በመዘፈቅ አንድ ሰው ቀርቶ አንድ ትንሽ እንትን አዘፍቅልም። ስለዚህ ይችን እንትን ለማለት ነው የምትሞክረው። ክርስቶስ ያደርገዋል። ተረተኛ አስቻይ በሆነ ሁኔታ ውስጥ ምንም ክርክር የለውም። ብቅ ጥልቅ ብለህ ሶስቴ ትፈጽመዋለህ ነው እያልኩ ያለው። ያው የሚያስጨንቅ አይደለም እንዳልኩ አስቻይ ሁኔታ ባለበት እና መሰራትም ያለበት ነገር ካለ ኦር ሌላም ነገር ካለ ይሄ ከቤተክርስቲያን ውጭ ሆነ ምናምን እንትን የምትለው አይደል። በቃ ውስጥ ሆነ ይሄን እኔም እንደዚህ አደርጋለሁ ለምንድን ነው ይሄንን የማንፈጽመው? ይሄማ መደረግ አለበት። ይሄው ዲስክሪያ እንደዚህ ይላል ዳኪ፣ ይሄው ፍትሐ ነገሥታችን እንደዚህ ይላል ብለን የምንለው ነው። ቀደም እኔም ነገርኩህ። እኔ ብያለሁ። ለምሳሌ አንዳንድ ቦታዎች ላይ እንደዚህ አግኝቼ አይ ቆይ ለምሳሌ ህፃናቱን ይላሉ መሰለኝ እናቶች ያስቸግራሉ። አሁን በህፃንነታችን እንጠመቅ እናቶች ወይኔ ልጄ ይታፈንብኛል ምናምን ይላሉ ማለት ነው። አሁን ያ ዲያቆናቱ ይሰጋሉ፣ ቀሳውስት ይሰጋሉ፣ ይጨናነቃሉ። የሚገርም እኔ መጋጥመኝ ስለማውቅ ነው። ያው ዲያቆን ነኝ እና በተቻለ መጠን ግን ብዙ ሳታቆይ ከዚህ ጋር እስኪ አንድ ጥያቄ ልጠይቅህ። አንድ ጌዲ ስለምን ተናስተው ጨርሻለሁ። ህፃኑን በጣም ሳታቆየው ማድረግ ትችላለህ። ፕላስ ደግሞ አትሊስት እስከ አንገቱ እንኳን ማድረግ ትችላለህ። ተርተኛል። ከዛ ከላይ ትንሽዬ ነገር ታፈስበታለህ። ግን ይጨናነቃሉ። የሚገርምህ በተለይ መጀመሪያ ልጅ ከሆነ በጣም ከባድ ነውና እንዲህ አይነት ሁኔታዎችን አንዳንዴ ሲያዩ ሰዎች ያው ምንም እንደማይጎልበት ስለሚያውቁ ዝም ብለው እንትን ሊሉ ይችላሉ። እንዳልኩ በመዝፈቅ ላይ ያደረጉት ይችላሉ አንዳንዴ ስትመለከት ምናምን። ግን ይህም እያበረታታውት አይደለም። እነሱም ደግሞ ያላቸውን ጭንቀት መረዳትና ደግሞ ግን መስተካከል ያለበትን ነገር ደግሞ ማስተካከል ይገባል ልፈልግ ነው። ሁለቱ አማራጭ እንደዚህ በሆነበት ጊዜ እንደዛ በሆነበት ጊዜ የሚል አስቻይ ሁኔታዎች ስለተቀመጡ ብዙ ጊዜ በሚያጋጥማቸው ሁኔታ ያኛውን በመርጨት ያለውን ነገርም ሲፈጽሙ ልታገኛቸው ትችላለህ ማለት ነው። ያ ማለት ግን ጎደለብህ ቀረብህ ማለት አይደለም አንተ። እሺ ምን ነበረ ጌዲ? አረ ጌዲ እየተሰማሁ አይደለም። አዎ እሺ ምን ልጠይቅ እንዴ? ምን ነበረ? ቅድም አስቁመኝ ነበረ እኮ አሁን ጨረስኩ ነው እኔ እኮ። እሺ በዚሁ ጥምቀት ጋር በተያያዘ ማለት ነው ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሏል። ይሰማል? አዎ ትሰማለህ። ከዛ ደግሞ ሐዋርያቶች ደግሞ ሲያጠምቁ ደግሞ በኢየሱስ ስም እያሉ አጠመቁ የሚል የሐዋርያት ስራ ላይ አለ አይደል? በኢየሱስ ስም ተጠመቁ፣ በኢየሱስ ስም ተጠመቁ። አንድም ቦታ የለም። ምን አንድም ቦታ የለም። ምንም ኢየሱስ ማጠመቁ ሐዋርያት በኢየሱስ ማጠመቁ የሚል አንድም ቦታ የለም። በኢየሱስ ተጠመቁ ሐዋርያት ስራ ላይ ያለው እንደዛ የሚል የለም። ስንት ነው መሰለህ? አጠመቁ አጥማቂዎቹ በኢየሱስ ማጠመቁ የሚል የለም። ግን ምን ብለዋል መሰለህ? በጣም አንዳንድ ይኸውልህ ምን ሰው የሚሸወድበት ነገር በተለይ ፕሮቴስታንቶች እና በተለይ ደግሞ እንትን አካባቢ ያሉት እነዚህ ወንዶች አካባቢ በኢየሱስ ስም አጠመቁ ማለት እና እነሱ በኢየሱስ ክርስቶስም ተጠመቁ አሉ ማለት አንድ አይደለም። በኢየሱስ ክርስቶስም ተጠመቁ ብለዋል። ያ ማለት ግን አጥማቂዎች የራሱ ጉዳይ ጌታ ወይ ብለው እንደ ያጠምቃሉ እንዴ? ሌላ ሊቀንሱ ሊጨምሩ አይችሉም። ከዚህ ግን በደንብ መብራራት ያለበት ነው። እስኪ እንዴት መሰለ አጥማቂዎቹ በኢየሱስ ስም አጠመቁ፣ እንደው በአብ በወልድ በመንፈስ ቅዱስ ስም አላጠመቁም የሚል የለም። ወይም ደግሞ አላጠመቁም የሚለውን እንተውና በኢየሱስ ስም አጠመቁ የሚል የለም። ነገር ግን ያሳመኗቸውን ሰዎች በኢየሱስ ክርስቶስ ተጠመቁ ብለዋቸዋል። ያ ማለት ያሳመኗቸውን ሰዎች በኢየሱስ ክርስቶስ ተጠመቁ አሏቸው ማለት እነሱ አጥማቂዎች በኢየሱስም እያሉ ተጠመቋቸው ማለት አይደለም። አይልማ። እስኪ የዚህን እስኪ በደንብ አብራራው ፍቹን። አዎ ላብራራሽ። አዳምጥ።
እሺ አየዲ የምትንኮታኮሽ ነገር ሳለች መጽሐፍ ቅዱስ መሰለችኝ እንትን በላት ቤት አርጋትና እሺ አሁን ቀደም እንዳልኩት የሐዋርያት ሥራ ላይ እንደዚህ እናገኛለን። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የሐዋርያት ሥራ አይ ቲንክ ምዕራፍ 10 ላይ ያው ቁጥር 45 አካባቢ ወረድ ብላችሁ ሌላም ክፍል ላይ እንደዚህ እናገኛለን። በኢየሱስም ተጠመቁ ሲሉ ማለት ነው። ያ ማለት ግን በኢየሱስም ተጠመቁ አሉ ማለት በኢየሱስ ክርስቶስም አጠመቅን እያሉ አይደለም፣ ወይም በኢየሱስ ክርስቶስም ያጠመቅ ነው እያሉ አይደለም። አሁን በኢየሱስ ክርስቶስም ተጠመቁ ብሎ አዘዙ ማለትና ራሳቸው እነሱ በየአጥማቂዎች በኢየሱስ ክርስቶስም አጠመቁ ይለያያል። በጣም የድርጊት ጉዳይ ስለሆነ ማለት ነው። ምንድነው ታዲያ እንዴት ነው ከተባለ አንደኛ ቅድም ወንድማችን የዲ እንደጠቀስከው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ታላቁ ተልእኮ የሚባለው እሱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ የክርስቶስ እንዲያደርጉ ደቀ መዛሙርት እንዲያደርጉ ከዛ ሰዎች ያዘዛቸውን ሁሉ እንዲጠብቁ እያስተማሩ የክርስቶስ እንዲያደርጉ በዛው ተናግሯል። ጌታ እንዲልኳቸዋል፣ ፎርሙላ ሰጥቷቸዋል ማለት ነው። እንዲልኳቸው ይህንን ችላ ብለው ሂደው አይ ቆይ በአብ በወልድ በመንፈስ ቅዱስም ሳይሆን በቃ ዝም ብለን በወልድ ስም ኢየሱስ ወልድ ነው አይደለም በወልድ ስም ነው የምናጠምቀው ብለው ያጠመቁበት የለም። እሺ ይቅርታ እና እንደዛ አጠመቁ በኢየሱስ የሚል የለም እንዳልኩት ነው ልዩነቱ። ስለዛ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትልቅ የሰጣቸውን ተልእኮ ስበኩ ብሏቸዋል። ወጥተው ሰብከዋል። በህይወታቸው ሁሉ የተወራዱ ሰማዕት እየሆኑ አሳምኑ ብሏቸዋል፣ አሳምነዋል። አጥምቁ ብሏቸዋል። በማንሰብ በአብ በወልድ በመንፈስ ቅዱስ ስም ያደረጉት እሱ ነው። የክርስቲያን ታሪክ ነገር እንደዛ። ግን ለምንድን ነው እንደዚህ ያሉት? ማን ነው በኢየሱስ ክርስቶስ ተጠመቁ እንደዚህ ያሉት? ለምንድን ነው እንደዚህ ያሉት? ያ ጥምቀት የማን የሚያደርግ ጥምቀት ነው? ያንን ጥምቀት የመሰረተው ጥምቀት ያንን ጥምቀት የሰጠን እንዲጸጋ አድርጎ የእሱ እንድንሆን አዲስ እንድንሆን እንድንታደስበት የጸጋ ልጅነት እንድናገኝበት አድርጎ በውሃ ግን የሚፈጸም ሆኖ ግን ስልጣኑ ግን የማን ነው? ውሃ ነው ስቲል ግን ያ ውሃ ከክርስቶስ የምንወረድበት የሚሆንበት ስልጣን እንዲያርጎ የሰጠን በተግባርም ተጠምቆ ያሳየን የመሰረተው ማን ነው? ክርስቶስ ራሱ ነው። ስለዚህ አየው ይቺ ጥምቀት የክርስቶስ ጥምቀት ናት። ያ ማለት ክርስቶስ የሰጠን ጥምቀት ናት ነው። የክርስቶስ በምታደርገው ጥምቀት ክርስቶስ የመሰረተው ጥምቀት ነው። ይሄ ጥምቀት በውሃ የሚፈጸም ነው፣ ግን በክርስቶስ ስልጣን የሚሆን ነው። አሁን ለምሳሌ ዮሐንስ ጥምቀት የምንላት አለች። አሁን እሷ በኢየሱስ ስም የተፈጸመች አይደለችም። ያ ማለት ከክርስቶስ ጋር አንድ የምታደርግ የኢየሱስ ክርስቶስን ልጅነት ወይም ደግሞ ከእሱ ሞትና ትንሣኤ ጋር አንድ የምታደርግ ጥምቀት አይደለችም። የስርየትን የምታሰጥህ አይደለችም። ይህ ስጋዊ የሆነውን ነገር የንስሐ ጥምቀት ነች። ይሄ ግን የእሱ የምታደርግ ነው። ስለዚህ የክርስቶስን አምላክነት አምነህ አየው እርሱን ጌታ አምላክ አድርገህ እሱን በህይወት ላይ ሾመ የእርሱ ለመሆን የምትጠመቅባት ጥምቀት ናት ነው ሐሳቡ። ይሄ ነው ባይዘ እንጂ ሐዋርያት እንዳልኩ በኢየሱስ ብቻ ነው እንጂ ያጠመቁ በአብ ወልድ መንፈስ ቅዱስ አላጠመቁ የሚል እንደው በአብ ወልድ መንፈስ አላጠመቁ የሚለው ቀርቶ በኢየሱስ ብቻ ነው ያጠመቁ የሚል አንድ ቦታ እናገኝም። ስለዚህ ሰዎች ግን ሰው የሆነውን ጌታ አምላክ እሱ መሲሁን ክርስቶስን አምኖ ተቀብሎ በሱስ የሚፈጸሙ ነገሮችን ወይም ደግሞ በስልጣን የሚፈጸሙ ነገሮችን ለመፈጸም ይቸገሩ ነበር። ስለዚህ ይህንን በማመን ውስጥ ሆነው የኃጢአት ስርየት የሚያገኙበትን እርሱ የመሰረታትን ጥምቀት ገንዘብ እንዲያደርጉ ነው። በተረፈ ሀብቶም ይጨምርለት። እንኳን ደህና መጣ ሀብቶም። ሰላም ክርስቶፈር፣ እግዚአብሔር ይመስገን። ብዙ ቆይቻለሁ ብቻዬን እያሳለኝም ጭምርና እስቲ አንተ ቀጥል እስቲ። መልካም ምንድነው አንድ ስም የሚለውን ቃል ምን ማለት ነው የሚለውን ነገር ማወቅ አለብን። ለምሳሌ አሁን በስሙ የኃጢአት ስርየት ሲባል የኃጢአት ስርየት በስሙ ነው እንጂ በደሙ አይደለም ማለት ነው ብለን እንጠይቅ ነው ማለት ነው። ምክንያቱም በደሙ የኃጢአት ስርየት ይላል፣ በስሙ ደግሞ የኃጢአት ስርየት ይላል። ስለዚህ አሁን ሁለት አማራጭ አለን ማለት ነው። አንዱ የኃጢአት ስርየት በደሙ ነው፣ አንዱ የኃጢአት ስርየት በስሙ ነው ካልን ሁለት አይነት መዳኛ አለ። በስሙ ምን ሆነ ታዲያ ለምን
ደሙ ለምን መፍሰስ አስፈልገው? ዝም ብለን በደሙ በስሙ የኃጢአት ስርየት ለምን አንልም ብለን መጠየቅ እንችላለን ማለት ነው። ስለዚህ መስሙ ካለ ኢየሱስ ጌታ ነው ካልኩኝ ኢየሱስ ከመሰከርኩኝ ስሙ ከጠራሁኝ በቃ ኃጢአት ስርየት ይሰረይልኛል ብዬ የማስብ ከሆነ ታዲያ በደሙ የኃጢአት ስርየት ደሙ ማፍሰስ ምን አመጣው? ዝም ብሎ በስሙ ለምን አይልም ብለን እንጠይቃለን ማለት ነው። ይህንን ምን ሲሆን ነው ስም የሚለው ምን ማለት መሆኑን ካላወቀን ማለት ነው። አሁን ብዙ ጊዜ ስም የሚለው ቃል በራሱ ሊተራሊ ኢየሱስ የሚለው ብቻ የተጸውዖ ስም ብቻ ይዘው የሚተረጉሙ አሉ። ግን መጽሐፍ ቅዱስ የተጸውዖ ስም ብቻ አይደለም የሚያብራራው። ስም የሚለውን ለምሳሌ እኔ በአባቴ ስም መጣሁኝ ይላል አይደለ? አልተቀበላችሁኝም። አሁን በተጸውዖ ስም ብንሄድ እግዚአብሔር አብ በአባቴ ስም መጣሁኝ ስላለ በቃ አብ ኢየሱስ ይባል ነበርና ከዛ በኋላ በአባቱ ስም ስለመጣ የአባቱ ስም ይዞ ኢየሱስ ተብሎ መጣ። እንደዛ ማለት ነው ሊትራሊ የምንረዳ ከሆነ። ስለዚህ በአባቱ ስም መጣ በአባቱ ስራ በአባቱ ስልጣን መጣ ማለት ነው እንጂ ስራውን ስልጣኑን የሚያጠይቅ ነው እንጂ ሌላ አይደለም። ስለዚህ ሌላው በራሱ ስም የሚመጣ ማለት በራሱ ስልጣን በራሱ ኃይል የሚለውን ነገር ያሳየናል። የሐዋርያ ሥራ ራሱ ምዕራፍ 2 ላይ አይታችሁ ከሆነ ይህንን የምታደርጉት በማን ኃይል ወይም በማን ስም ነው? ዮሐንስና ማን ነው ጴጥሮስ የሆነ አካለ ስንኩል የሆነን ፈውሰውታልና ሲፈውሱት ይህንን የምታደርጉት በማን ኃይል ወይም በማን ስም ነው ብለው ፈሪሳውያን ጸሐፍት ጠይቀዋል። ስለዚህ በማን ኃይል ወይም ይላል። ወይም የሚለው ኦር ማለት ነው አይደለ? ወይም በማን ስም ያ ማለት ነው ኃይሉ ስልጣኑ ማን ነው? ስለዚህ ስም የሚለው ኃይል ስልጣንን ያጠይቃል ማለት ነው። ሌላው በራዕየ ዮሐንስ ምዕራፍ 3 አካባቢ ራሱ በደሙ ላይ ስሙ ተጽፎ ነበር ይላልና ከዛ የተጻፈው ስም ደግሞ ኢየሱስ የሚል አልነበረ። ምንድነው የሚለው? የነገስታት ንጉስ የጌቶች ጌታ ተብሎ ተጽፏል። ስለዚህ ስሙ ተጽፎ ነበር ከተባለ ያው ስሙ ኢየሱስ ነው ብለን ኢየሱስን ልናስቀምጠው ነው? አልተጻፈም። ታዲያ ምን ተብሎ ነው የተጻፈው? የነገስታት ንጉስ የጌቶች ጌታ። ስለዚህ የነገስታት ንጉስ የጌቶች ጌታ ማለት ስልጣኑን፣ ኃይሉን፣ ብርታቱን የሚያሳይ ነው ማለት ነው። ክርስቶስም ይህንን የምታደርገው በማን ስም ነው? ከምንድን ነው ይህንን ነገር የምታደርገው ብለው ይጠይቁታል። እና እኔ ከራሴ አንዳችም አላደርግም፣ ይህንን ሁሉ የማደርገው በአባቴ ስም ነው ብሎ በአባቱ ስራ እንደሆነ ይናገራል ማለት ነው። ስለዚህ እዚህ ላይ ደግሞ እያለ ያለው እንግዲህ አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ። ስለዚህ የተላኩት የሾማቸው ስልጣን የሰጣቸው እኔን አብ ልኮኛል፣ እኔ ደግሞ እናንተ እልካችኋለሁ፣ አብ እንደላከኝ እኔ ደግሞ እልካችኋለሁ ብሎ ነግሯቸዋል። ከዛ እልካችኋለሁ ካለ በኋላ ደግሞ ሲልካቸው ደግሞ እናያለን፣ ሂዱ። ስለዚህ አብ እንደላከኝ እኔ ደግሞ እልካችኋለሁ። ስለዚህ አሁን እነሱ በምንድነው? በሱ ስልጣን እሱ በላካቸው ስልጣን ጥምቀቱን ያከናውናል ማለት ነው። ስለዚህ ያ ማለት ምን ማለት ነው? ቢጠይቋችሁ ስታጠምቁ በማን ስም ነው በማን ኃይል ነው ማለት ማንን ነው ስልጣን የሰጣችሁ ነው? እኔ ሸምኳችሁ ብሎ ተናግሯል ክርስቶስ ዮሐንስ ወንጌል ምዕራፍ 17 አካባቢ እኔ ሸምኳችሁ እናንተ አይደለም እኔ መረጥኳችሁ እኔ ሸምኳችሁ ፍሬ እንድታፈሩ ሸምኳችሁ ይላል። ስለዚህ የተሾሙ ስልጣን የሰጣቸው ክርስቶስ እንደሰጣቸው ነው። ስለዚህ ተጠሪነታቸው ክርስቶስ መሆኑን ነው። በማን ስም ነው የምታጠምቁ ሲል ማንን ነው የማንን ኃይል ተጠቅማችሁ ነው? ማንን ኃይል እንድታጠምቁ ስልጣን የሰጣችሁ ማን ነው? አዎ ሐዋርያት ስልጣን ተሰጣቸዋል፣ እንዲያጠምቁ ስልጣን ተሰጣቸዋል። ስለዚህ ያንን ስልጣን የሰጣችሁ ማንን ነው? ተጠሪነቱ ተጠያቂነቱ ማንን ነው? ስለዚህ ክርስቶስ እኔ በአብ ስም መጥቻለሁ ሲል ተጠያቂው አብ ነበር ማለት ነው። አብ ነበር ማለት ነው። በአባቴ ስም መጣሁኝ ሲል በቃ ከራሴ አንዳችም አላደርግም። ስለዚህ ከአባቴ የሰማሁትን ካለ ተጠሪነቱ ወይም ተጠያቂነቱ አባቱ ነው ማለት ነው። የሰማሁትን አደርጋለሁ ብለዋል ማለት ነው። እና ያን ነው። ይሄ ደግሞ ማንን ነው የላካችሁ? ማንን ነው እንድታጠምቁ ይህንን ስልጣን የሰጣችሁ? ይህንን ኃይል የሰጣችሁ እንድታጠምቁ ያደረጋችሁ ማንን ነው ሲሉ በእኔ ስም እኔ ክርስቶስ በሰጠን በናዝራዊ በኢየሱስ ክርስቶስ በተሰጠን ስልጣን እናጠምቃለን ነው።
ዕብራውያን ምዕራፍ 6 ላይ ማየት እንችላለን። እዛ ላይ አሁን ሌላ አዲስ መሰረት አንመስረት ከተመሰረተው በቀር ካለ በኋላ እነዛ መሰረት የሆነው ትምህርቶች ደግሞ ያስቀምጣል፣ ዘርዝሮ ያስቀምጣቸዋል። ስለ ሞተ ንስሐ ስራ፣ ከዛ ደግሞ ስለ እምነት፣ ስለ ትንሣኤ ሙታን፣ ስለ ጥምቀቶች ይለዋል እዛ ላይ ስለ ጥምቀት፣ እንዲሁ ስለ ፍርድ፣ እነዚህ ሁሉ ትምህርት ናቸው ይላል ማለት ነው። ስለ እጅ መጫን ይላል ደግሞ። አሁን የእጅ መጫኑ ምን ሊሆን ነው ሲባል የእጅ መጫን ማለት ስልጣን ማለት ነው፣ ኃይል ማለት ነው። ምን እንዲያደርጉበት? እንዲያጠምቁበት። አየህ፣ ጥምቀት ትምህርት ነው፣ ስልጣነ ክህነትም ትምህርት ነው። ስለዚህ በተሰጣቸው ስልጣን መሰረት ምን ያደርጋሉ ማለት ነው? ያጠምቃሉ። አሁን እንደ ፕሮቴስታንት ዝም ብሎ እኔ ሐዋርያ ነኝ፣ እኔ ማንም ሳይሰጣቸው እኔ ወንጌላዊ ነኝ፣ እኔ ቄስ ነኝ፣ እኔ ፓስተር ነኝ እያሉ በሚሄዱበት ሳይሆን በእጅ መጫን የተሰጣቸው ስልጣን ማለት ነው። ስለዚህ ይህንን ስልጣን ማን ነው የሰጣችሁት ነው? በቃ ማን ነው የሰጣችሁ ብላችሁ ብትጠየቁ ክርስቶስ ሰጠን። በክርስቶስ በሰጠን እናጠምቃለን። የሚያጠምቁስ በስላሴ በአብ በወልድ መንፈስ ቅዱስ። ለምን በአብ በወልድ ቅዱስ ሆነ? የምንወለደው ከእግዚአብሔር ነው አይደለም? እነዚህ ከስጋ ወይም ከደም አልተወለዱም፣ ከእግዚአብሔር ተወልደዋል እንጂ። እግዚአብሔር የሚለው ቃል የማን ስም ነው? የአብ የወልድ የመንፈስ ቅዱስ ነው። ስለዚህ የምንወለደው ከአብ ከወልድ መንፈስ ቅዱስ እንወለዳለን። ከእግዚአብሔር እንወለዳለን፣ ከመንፈስ እንወለዳለን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። መንፈስ እግዚአብሔር ነው፣ እግዚአብሔር መንፈስ ነው ተብሎ ተጽፏል። ስለዚህ የምንወለደው ከእግዚአብሔር ነው። ግን ደግሞ ለሐዋርያት ስልጣን የሰጣቸው ማንን ነው? ክርስቶስ ነው ማለት ነው። ስለዚህ ያ ለማለት ነው እንጂ እነሱ የኢየሱስ ስም እየጠሩ ተጠመቁ ማለት አይደለም። እንደዛ አይነት ትርጓሜ የለውም ነው። ይህንን ለመጨመር ነው። ክርስቶፈር፣ አመሰግናለሁ። አሜን አሜን። ካርታ ያሰማልን። አብቶምዬ ጌዲ ተመለስ ካለ እሺ፣ አመሰግናለሁ። ያው በደንብ በዚህ ጉዳይ በደንብ እንትን እላለን። ተመልሼ ብገባ ይሻላል። ትንሽ ስላለች ተመልሼ እገባለሁ። እሺ፣ አመሰግናለሁ። አመሰግናለሁ ማለት የሆነ አዲስ እይታ አግኝቼበታለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ጌዲ በርታሽ። የሮ ሰላም እንዴት አለ? አማን ነው? ሁሉ ሰላም ነው። ሰላም ነው። እንዴት ነው ክርስቶስ? ደህና ነኝ እግዚአብሔር ይመስገን። እንትን ኤርፎን አለ መሰለና ትንሽ እንትን ትላለች። ትንሽ ሽሮ ቦታ እንትን ነው። ሰላም ነው? አይሰማም? ሁሉ ሰላም ነው። የሮ የት ነበር ቤተ እምነትህ? ረሳው። ህይወት ብርሃን ነው። ህይወት ብርሃን። እሺ ጠፋ። አንተ ራሱ ከኦንላይን እኮ ጠፍቻለሁ ትንሽ። እስቲ አሁን ለመመለስ ሙከራ እያደረኩ ነው። አይ ደህና ነኝ፣ ሰላም ነው እግዚአብሔር ይመስገን። እግዚአብሔር ይባርክ። ደህና ነኝ። አሜን አሜን። ሀብቶም እምነት ብቻ የሚለው ትንሽ አውራ የሮን አውሩ። ክርስቶፈር ምን አልከኝ? ይሰማል? እርሱ ላይ አውሩ ከየሮ ጋር ከህይወት ጋር ነው። እሱ ብቻ የሚለው ነው እርሱ እና እሱ አውሩ። እስኪ አስተምረውን እስኪ በ3 ደቂቃ ግለጥልኝ። ስለምንድን ነው? ጥምቀት ለመዳን ብለን እናምናለንና ጥምቀት ለመዳን ብለን ነው የምናምነውና አንተ አሁን በምንድን ነው የምታምነው የሚለውን አሳጠር መናገር ይችላል አይደለም? ከዛ ወደ ማስረጃ ኤቪደንስ በኋላ እንመጣለን። አሁን እንትንን አቋምህን ብቻ የሃይማኖት እምነትን ግለጥልንና በ3 ደቂቃ ከዛ ጥያቄ ካለን እንጠይቃለን። የምናምነው በወንጌል መጽሐፉ እንዳለው ድነት ያለው በጸጋው ነው። ጸጋውን የምናገኘው በእምነት ነው። ከእምነት ውጭ በምን እንድን አንችልም። ኤፌሶን 2 ከቁጥር 8 እስከ 10 በሚለው ነገር ማንም ሰው የሚድነው ኢየሱስ ክርስቶስ ጌታ እንደሆነ ሮሜ ላይ እንደተጻፈው በልብ አምኖ በአፉ ይድናል የሚለው ቃል ነው። ምንም ጸጋው አድኗችኋል ነው የሚለው። ጸጋው ደግሞ ምንም የኛ ስራ አይደለም፣ በእግዚአብሔር ስጦታ ነው፣ ነፃ ስጦታ ነው።
ምንም የሚጨመርበት ነገር በሌለበት ነገር ነው። እኛ ጥምቀትን የምናየው እንደ ትእዛዛት ናቸው። የሰው የሚፈጽማቸው ትእዛዛት አሉ። እነዚያን ትእዛዛት ከድነት ጋር የሚገኙ አይደለም። ድነት ልናገኝ የምንችለውም በእምነት ነው፣ የምናጣውም በእምነት ነው እና እንደዚህ ነው በወንጌሉ መሰረት። በዚህ ልክ ነው ከሚስጥራትና ከእምነት ጋር አያይዘን ልናወራ የምንችለው። ዮሐንስ 3:16 እንደሚለው ጌታን ተቀበሉት እርሱም ያመኑት የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ አይደለም የሚለውን ነገር በእርሱ ያመነ የዘላለም ሕይወት እንደሚኖረው በእርሱ ያላመነ ግን ከዘላለም ሕይወት እንደሚጎል ወይ ደግሞ አሁን እንደተፈረደበት ነው የሚናገረውና ከዘላለም እምነት በእርሱ በልጁ በኢየሱስ ክርስቶስ ስም ማመን እንዳለብን እግዚአብሔር ልጅነት እንደ እግዚአብሔር ልጅ የሚፈጽመው ትእዛዝ ነው። ይህ ማለት ሌላ ተጨማሪ ያስፈልጋል ማለት አይደለም። የዳነ ሰው ስለሆነ ነው እዛም ትእዛዝ የሚፈጽመው የእምነት ባህሪ ስለሆነ ነው። በፊት በቀድሞ ሕይወት ብሎ በስጋ ሕይወት ብሎ ነገር የሚከፈለው ምንድነው? የልጅነት ባህሪ ነው የሚከፈለው። ልጅ ስለሆነ ነው ባህሪ መካፈል ነው። እነዚህ ነገሮች እኛ ከድነት ይዘን የምንረዳበት መጽሐፍ የሚያስተምር ሀብቶም አለ እየሩ ከአንተ ጋር ነው እንደሚቆራረጠው የተወሰነ ይቆራርጣል። ጎበዝ እየሩ ይቆራረጣል እንዴ? አዎ ይቆራረጣል፣ ግን ኦልሞስት ሰምቻለሁ። አንድ ደቂቃ እሺ። እሺ እንትን በሉ እስቲ ኮፕሊንኩ ስንት ደርሷል? ሌሮ ሊወት እስኪ ስንት ደርሷል? እኔ ጋር 1.8 ይላል። በቃ ሁለት እናስገባው። አንድ እሺ እቺን እንጠቀማትና 86 ሰው ኮፕሊንክ ያድርግ። ሪፖስት ያላደረጋችሁትም እንዴት ሸርም ብታደርጉት አሪፍ ነው። ታቡን 200 አስገብታችሁታል፣ ቆንጆ ነው። ኮፕሊንኩን ግን ሁለት አስገቡት። እሺ 8 ከሆነች ሁለት ቶሎ በሉ። መጥቻት ይሰማል? አዎ ቀጥሉ ይሰማል። እሺ ወንድም አጭር ጥያቄ ልጠይቅና ከዛ ወደ እኔ እሄዳለሁ። አሁን ታዲያ በጸጋው ነው የዳነው፣ ያው እምነት ጸጋ በእምነት አድነናል የሚለውን ነው እሱ ነው እያብራራ ያለውና ጸጋው ማለት ደግሞ እንዲሁ ማለት ነው የሚል ሐሳብ ነው ያየሁትና አሁን መጠይቅ ምንድነው ያመነ የተጠመቀ ይድናል ይላል። አሁን ይህን እንዴት ነው የምታስታርቀው? ያመነ የተጠመቀ ይድናል ይላል፣ ጥምቀትን ጨምሮ ይድናል እያለን ነው ጽሑፍና እንዴት ነው የምታስታርቅልን ወንድማችን? ምክንያቱም በጸጋ ድኛለሁ የምትል ከሆነ ለምን ታዲያ በጥምቀት ያመነ የተጠመቀ ምን አመጣው? ማለት ጸጋው ምን አንሶበት ነው? ምንድነው ያነሰው? ጸጋው የሆነ ነገር የጎደለበት ኑሮት ነው ያመነ የተጠመቀ ይድናል የሚለው ከእምነት ቀጥሎ ጥምቀትን የሚያነሳ? ይህንን እስኪ ትንሽ አብራራልኝ። የሰዎች አረዳድ ነው እንጂ ያው እንደምታውቀው መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ስለተጻፈ አንዱ ከአንዱ የሚጋጭ አይደለም። የሚጋጭባቸው ሰዎች ካሉ የጥያቄ ምልክት ማድረግ ወይ ደግሞ ፈታት ላይ ችግር እንዳለ ነው ትክክል የሚያሳየው እና መጽሐፍ ቅዱስ መጋጨቱን አንተ ምንም እናምናለን ብዬ ነው የማስበው። የጠቀስኩት የእግዚአብሔርን ቃል ነው። ያ አውድ ትክክል አይደለም ተብሎ የሚታሰብ ከሆነ ከሌላ ወንጌል ጋር ይጋጫል። በእኔ አስተሳሰብ አይጋጭም። አሁን ያልኩት ኤፌሶን 2 ከ8 እስከ 10 ያለው ጸጋው በእምነት አድኗችኋል የሚለው እውነተኛና የታመነ እግዚአብሔር ቃል ነው። እስከ መጨረሻው ድረስ ከየትኛውም ጋር አይጋጭም። አንተ ካመጣኸው ጥቅስ ጋር ማርቆስ 16:16 ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል የሚለው ሰው ነው የሚጠመቀው። ሳትመን አትጠመቅም።
በማመን መገኘት ጸጋው በእምነት አድኗል፣ ልጅ ሆናል ማለት ነው። ያንን የተጻፈው እኮ ከጸጋው እኩል ወይ ደግሞ ቆየኝ ወንድሜ፣ እዛ ላይ እያለ ያለው እኮ ማርቆስ 16 የተጻፈው ቃል ያመነ የተጠመቀ ይድናል ነው እንጂ አምኖ ከዳነ በኋላ ተጠመቀ እያለ አይደለም። ምንድን ነው የሚለው? እያለን ያለው ጽሑፉ ያመነ የተጠመቀ ይድናል፣ የሚድነው አምኖ ከተጠመቀ በኋላ ነው አለ እንጂ አምኖ ድኖ ከዛ ተጠምቆ እያለ አይደለም። አሁን መጀመሪያ ቃሉ በትክክል የተጻፈውን አንደርስታንድ ማድረግ አለብን፣ ቃል በቃል የተጻፈውን ስለሆነ ማለት ነው። አሁን ማስታረቅ ማለት ቃሉ ሳታጥፍ ማለት ነው። አንደኛ ቃሉ ሳታጥፍ ነው እንጂ ማስታረቅ ያለብህ ቃሉ ያኛውን እንደ ዶክትሪን ወስደህ ይሄኛው ግን መጋፋት የእግዚአብሔር ቃል አንዱ እንዳለ በቁሙ ወስደህ ሌላኛው ደግሞ የምትጋፋበት ምክንያት ማስታረቅ አይባልም። ማስታረቅ የሚባል ቃሉ ሳታጣምም ማለት ነው። እንዳለው ያመነ የተጠመቀ ይድናል ካለ የዳነው አምኖ ተጠምቆ ነው እንጂ አምኖ ድኖ ከዛ ተጠመቀ አይልም። ስለዚህ ቃሉ እንደዛ ከተጻፈ አየህ፣ ቃል በቃል እንደተጻፈ ማስታረቅ ማለት ያኛውን ያለል ቃሉ ሳይጣመም እንዳለ ሆኖ የምታስታርቀው ከሆነ ነው እንጂ ለማስታረቅ ብለህ አንዱን ስብር የምታደርገው ከሆነ ግን ማስታረቅ አይባልም። አንዱን እየጣልክ ሌላኛው እያጸናህ ነው የሚሆነው ማለት ነው። አንዱ እያጸናህ ሌላኛው እየጣልክ እንደዛ አይነት ማስታረቅ አይባልም። ስለዚህ እያስታረቅ ሳይሆን ያለውን አንዱን ጥለህ አንዱን እየተቀበልክ ነው ማለት ነው። መጀመሪያ ለቃሉ ታማኝ መሆን አለብን እና ቃሉ አይደለም አንተ በምትሄድበት መንገድ እኔ የሰማኝ ነገር የለም እኮ የተጻፈው ያወራል። እሺ and subscribe. It እኔ will grow our የተጻፈውን community. ስለሆነ እኔ ገና በኋላ መጣበታለሁ የኔ። ስለዚህ የኔ ሐሳብ ሳይሆን የተጻፈው ቃል በቃል የተጻፈውን ሐሳብ ሪኮግኒሽን መውሰድ አለብን ነው እንዳለው እንደ ቃሉ መውሰድ አለብን እንጂ ያልተጻፈውን እንደተጻፈ አድርገን የምናነብ ከሆነ ምን መነጋገር አንችልም። ምክንያቱም ከባይብል ውጭ ነው ማለት ነው። ከመጽሐፍ ቅዱስ ውጭ የምታወራኝ ከሆነ ምንም በምን እንገባባ ታዲያ? መጽሐፍ ቅዱስ ሪጀክት እያደረግን ያላሳችን ሐሳብ ምን አልከኝ? ይሰማል? ኦኬ ይቆራል። ድምጽ ይሰማል? ያንተ ይቆራል። አሁን ይሰማል። እድል ስጠኝና ወይ አንተ አሁን ምን መሰለህ ፕሪኮንዲሽን ነው እያልክ ያለው የራስን ሐሳብ እያወጣ አይደለም። እኔን እንዳወጣ ከፈለክ እድል ስጠኝና እናውራበት። እኔ የማወራው ማርቆስ 16:16 ከኤፌሶን ጋራ ወይ ጸጋው በእምነት አድኗቸዋል ከሚለው ሐሳብ የሚያጠነክር ነው ብዬ ነው። መጽሐፍ ቅዱስ እርስ በራሱ እንደማይጋጭ ግድም ተናግሬያለሁ። አለመጋጨቱንም ነው አሁን እዚህ ጋር እኛ በጸጋው ላይ ጥምቀትም ተጨምሮ ነው የሚያድነን የምንል ቢሆን ጥምቀትም ሊያስፈርድበት የሚገባ ነው። ባይዘዌ አንድ ጥቅስ ያውም አንድ አረፍተ ነገር ያልሞላች በአንድ ጥቅስ ዶክትሪን አይሰራም። ስለ ጥምቀት ማውራት ከፈለክ የመጀመሪያው ትእዛዝ ስለ ጥምቀት የተሰጠው መቼ ነው? ምንድን ነው የተባለው? በማቴዎስ ወንጌል ላይ ነው የተሰጠው ጥምቀት። ሂዱና እያስተማራችኋቸው ደቀ መዛሙርት ያጠመቃችኋቸው ደቀ መዛሙርት አድርጓቸው ነው የሚለውና መጀመሪያ የተማረ ሰው ነው የሚያምነው። ወንጌል የሰማ ነው። በማመኑ ምን አደረገ? ጸጋውን ተቀበለ ማለት ነው፣ ዳነ ማለት ነው። ስለዚህ ጥምቀት የዳነ ሰው ነው ወይ አምኖ የዳነ ሰው ነው የሚጠመቀው የሚለውን ነው ማርቆስ 16:16 የሚያካትተው እንጂ ጥምቀትም ለድነት የሚሆን ቢሆን ኖሮ ባለማመን እንደሚፈረድብን ባለመጠመቅም ይፈረድብን ነበረ። ስለዚህ ምን ጊዜም በአዲስ ኪዳን እኛ የዳነው ከጸጋ ውጭ አይደለም። የኛ ስራ ምንም አስተዋጽኦ የለውም። በጥምቀት የምንድን ቢሆን ኖሮ ጸጋው ከንቱ ነበረ የሚቀረው፣ ወይ ኢየሱስ ክርስቶስ መሞትና መሰቀል አላስፈላጊ ነበረ ማለት ነው። ምንም በሱ ስራ ላይ የጎደለ ነገር ስለሌለ እኛ የምናዋጣው ለድነት የምናዋጣው ነገር የለም። ይሄ ትልቁ የአዲስ ኪዳን መሰረት ነው። ይህንን ሊሽር የሚችል ሰው ቼክ ማድረግ አለበት፣ ራሱን ወንጌሉን ቼክ ማድረግ አለበት። ማርቆስ 16:16 ነው እያወራው ያለሁት።
ያመነ የተጠመቀ ይድናል ማለት ያመነ ሰው ነው የሚጠመቀው እንጂ ጥምቀት ያድናል የሚለው ሴንስ የለበትም በጭራሽ። ማመን ነው። ማመንን ሊጋፋ የሚችል ነገር የለም። ያመነ ሰው ይጠመቃል። አዎ ይጠመቃል። ግን በማመኑ ምንድን ነው? ለመዳን አይደለም፣ ስለ ዳነ ነው የሚጠመቀው። ምን ልጅነትን ለማግኘት ምንድን ነው ልጅነቱ? ምን በቃ ያን ይመሰክራል ማለት ነው። ይመሰክራል። ስለዚህ የሚካፈለው የእግዚአብሔር ልጅነት ስላለው መጀመሪያም እኮ ልጅ ስለሆነ እኮ ነው እንጂ አዲስ እንደገናነቱ አካል ነው ብለን ነው የምናስበው እንጂ ማዳኑን ያቋረጠበት ቅጽበት የለም። ገና ከማህፀን ሆኖ ማዳኑን ጀምሯል ብለን ነው የምናምነው አይደል? በማህፀን ከአዳም ሲመጣ የነበረውን ፍርድ በማቆም ጀምሮ ከዛ ደግሞ በቤዛነቱ በደሙ ደግሞ በመስቀል ላይ ጨረሰው። ትንሣኤውን ደግሞ በማሳየት እውነተኛ ሞትን እንደገደለው ነገረን። እውነተኛ የሱ መሞት ያ ጥላ ሆኖ ለዘላለም ላይ ቀብሮን የነበረውን ሞት እንዴት እንዳርጎ ድል እንደነሳ አሳየናል። ይሄ ሁሉ በዛ ቅጽበት ውስጥ ግን በአንድም ቦታ ማያስፈልግ ለኛ የማይጠቅም ነገር ክርስቶስ አድርጓል ብለን አናምንም። ሁሉ ተጽፏል ወይ? አልተጻፈም። እንኳን በደቂቃና በሰኮንድ በሰዓት ቀርቶ በቀን እንኳን አልተጻፈም። የመጀመሪያው ቀን የተወለደ ቀን ስንት ሰው መጣ? እንዴት ሆነ? ከዛ እንዴት ወደ ቤተልሔም ከቤተልሔም ተመለሱ? ይሄ ሁሉ አልተጻፈም። ቤተልሔም ተወለደ እንዴ? ያ ዝርዝር ነው ማለት ነው። ኢቭን ቤተልሔም መጣ መወለዱን እንኳን ለምሳሌ አንዱ በገሊላ ብሎ ይጠቅሳል፣ አንዱ በናዝሬት ብሎ ይጠቅሳል፣ አንዱ ሙሉ ገሊላና ቤተልሔም አንድ እንደሆኑ ሉቃስ ይጽፋል። ስለዚህ አድራሻውን የጠቀሳለ፣ ስሙን ያልጠቀሳለ፣ ዘመኑን የጠቀሳለ፣ በንጉሱ በኩል በእንትና ዘመን ንጉስ በነበረበት ዘመን እንደዚህ ብሎ በንጉሱ በኩል ጌታ ተወለደ ያለን አለ። በቤተልሔም በዚህ ዓመተ ምህረት ተወለደ ደግሞ የሚል ልታገኝ ይችላል። ወይም ደግሞ እንደ ቅዱስ ጳውሎስ ደግሞ በዘመኑ ፍጻሜ ብሎ ዘመኑን ቁጥሩን ሳይነግር ግን ቀጠሮ እንደደረሰና በቀጠሮ ፍጻሜ ላይ እንደተወለደ ይነግራል። ምን እያልኩኝ ነው? ቅዱስ ዮሐንስ እንደተናገረው የተጻፈው ሁሉ ምንድነው የሚደረገው ሁሉ የተጻፈበት መጽሐፍ አይደለም መጽሐፍ ቅዱሳችን። ኢየሱስ ያደረገው ብዙ ነገር አለ፣ ግን የተጻፈው ጥቂቱ ነው። ቁጥር 25 ላይ ቅድም ስለነበረው 21 25 ላይ ዮሐንስ ወንጌል ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ እንኳን ባልበቃቸው። አየው ምን ቅድም እንዳልኩት ማለት ነው። እስኪ አስበው አንድ ንጉስ ምን ሊያደርግ እንደሚችል እና ከዛ መተውተኙ ከዛ ለሊት 6:40 ተገላበጡ። ይሄ ሁሉ ፓርት ኦፍ የዛ ንጉስ ህይወት ነው አይደል? ምክንያቱም በዛ ቅጽበት ሊሞት ይችላል፣ በዛ ቅጽበት የሆነ ትልቅ ነገር ሊያደርግ ይችላል፣ በተቃራኒው ትልቅ ነገር ሊደርስበት ይችላል። መጻፍ አለበት። እንደ ዜና ጸሐፊ ወይም እንደ ህይወት ተራኪ ካየ አልተጻፈም። የክርስቶስም አልተጻፈም። በዘመናት ምንድነው በሰዓታት በቀናት እንኳን ብቻ ሳይሆን በሳምንትም በወርም አልተጻፈም፣ በአመትም አልተጻፈም። ለምሳሌ በ3 አመቱ እንደዚህ ሆነ ይለና ከዛ በ7 አመቱ ከዛ በ12 አመቱ ወደ ቤተ መቅደስ ሄደ ብሎ ይዘጋል። ጭራሽ ከውልደቱ ከህፃንነቱ ተነስቶ እስከ 12 አመቱ መሃል ላይ ያለው በአመታት 10 እና ከምናምን አመታት ያህል የጌታችን የት ነበርነቱ አይታወቅም። ወይም የት ነበር ማለት አልነበረም አይደለም፣ ግን በመጽሐፎቻችን በየትኛውም ክፍል ላይ ተጽፎ እናገኘው። ስለዚህ የክርስቶስ የዮሐንስን ትቼ ነው እዚህ ላይ ማሳየው። ያው ግልጽ የሆነ የሚያወራው ነው። ዮሐንስ እንዴት ሊጻፍ ይችላል? ማን ነው? ከቅዱሳን አንዱ ነው እንጂ ጌታችን አዳኛችን ቤዛችን ነው ብለን አናምን። ስለዚህ እሱ ሊጻፍ እንኳን እሱ የቅድስት ድንግልም እንደዛ አልተጻፈም። እንዴት ተወለደች እንደዛ የሚለው የነቢያትን ትንቢት ይዘን እንናገራለን። በሊባኖስ እንደዚህ ብለን እውነተኛ ታሪክም ስለሆነ ስለዚህ እሱ እንደዛ እንናገራለን እንጂ እዚህ ሰፈር ተወለደች ብሎ አይናገርም። ወደ አንዲት ድንግል ብሎ ነው እናት አባቷን ሳይጠቅስ ወደ ድንግል መልአክ እንደተላከ የሚነግረን። ስለዚህ ምን እያልኩ ነው? የጌታችንም እንኳን ቅዱስ ዮሐንስ እንደነገረን እያንዳንዱ ቢጻፍ ዓለም ሁሉ ባልበቃው ብሎ እንደተናገረ የጌታችንም አልተጻፈም። እሱ ብቻ ሳይሆን ከ12 አመቱ እስከ 30 አመቱ ደግሞ ምን አደረገ? እሱም አልተጻፈም። እንግዲህ አስብ፣ ህፃን ከዛ ደግሞ 12 ከዛ 30 ከዛ ከ30 አመቱ በኋላ ያለው ሞር ኦር ሌስ እኔ አውድ ሳይ ሜቢ 10% ተጽፏል፣ 20% ተጽፏል ብዬ አስባለሁ። ከዛ በኋላ ያለው በማግስቱም ወደዚህ ሄደ፣ በማግስቱም ወደዚህ ይዟቸው እንትናን ጠራው እንትናን መለስ እንደዚህ ስለሚል ማለት ነው። ሞር ኦር ሌስ ይሄ የኔ ፐርሰንቴጅ ነው፣ ቁጥሩን መርሳት ትችላለህ። ግን አትሊስት 10-20% ተጽፏል ብዬ አስባለሁ ከ30 አመቱ በኋላ ያለው። ከዛ በፊት ያለው ግን አውድ ሳይ ሜቢ 98% አልተጻፈም ብዬ ነው የማስበው። ይሄ እንደውም በጣም ኮንሰርቫቲቭ ወይ አውርቼ ነው እንጂ በጭራሽ እኔ ቅዱስ ዮሐንስን ሐሳብ ነው የምስማማው። ዓለም አይበቃውም ሁሉ ተጽፎ ቢሆን። ስለዚህ የጌታችን ካልተጻፈ የቅዱስ ዮሐንስም እንዴት ተጻፈ ምን ይችላል? ስለዚህ አወላል መቼ ተወለደ እንዴት እንደሆነ ተጸነሰ ምናምን የሚለውን ትንሽ እንሰማለን።
ዘካርያስና ኤልሳቤጥ ጋር የነበረውን የቅዱስ ገብርኤልን መምጣት አይተን ከዛ ከተወለደ በኋላ ግን በረሃ የነበረውን ትቶ ረስቶ ከዛ የእሱ ደቀ መዛሙርት እንዴት ጌታን እንዳገኙትና ስለ ጌታ ሲነግሩት ብሎ እኔ አዋጅ ስነግርለት የነበረው እሱ ነው እውነተኛ እሱ እንደዚህ ያጠምቃቸዋል እናም ብሎ ስለ ጌታ ይናገራል። ቼክ እንዲያደርጉ ይነግራቸዋል። ቼክ አድርገው ይመጡታል፣ ይነግሩታል። ዕውራን ይበራሉ፣ አንካሶች እንደዚህ ብለው ይነግሩታል። ኦኬ ብሎ እነሱን ተከተሉት ይላቸዋል። የእሱን ተማሪዎች ሁሉ ወደ ጌታ ይልካል ማለት ነው። ቢካዝ እኔ መንገድ ሳዘጋጀው የነበረው መንገድ እሱ እንዲሄድበት ነው ብሎ በኢሳይያስ እንደተጻፈው አዋጅ ነጋሪነቱን ተናግሮ የኔ ጊዜ አበቃ ይላል። እንዳለው ማብቃት ብቻ ሳይሆን እንደምታውቀው ሄሮድስ ምናምን ከዛ እሱ ወደ መግደል ይሄዳል ማለት ነው፣ አንገቱ ወደ መቅላት። ከዚህ መሀል ላይ የነበረው ታሪክ የበረሃው ታሪክ የለም። እሱ ብቻ ሳይሆን የእስር ቤቱም ታሪክ ያን ያህል ዝርዝር የለም። ከዛ ስለመገደሉ ግን ይነግረናል ማለት ነው፣ ላይ በጣም በውስን ደረጃ። ስለዚህ እንደውም ቅዱስ ዮሐንስ እንደውም እድለኛ ነው በዚህ ደረጃ ራሱ መጻፉ። የጌታ እናት እመቤታችን ይሄን ያህል እንኳን ታሪኳ ስለሞቷ ለምሳሌ የሚያወራ ክፍል የለም። ስለዚህ ቅዱስ ዮሐንስ ስለሞቱ ተወርቶለታል፣ ስለመጋዙ ተወርቶለታል፣ ሲወለድ የነበረውም ተወርቶለታል፣ የተወሰነም ኮንቨርሴሽኑ ገብቶለታል። እንደምታውቁ የእመቤታችን ያን ያህል አልገባም። ይሄ ምን ማለት ነው? ወንጌል የቅዱሳን ታሪክ የተዘገበበት ስንክሳር አይደለም። ይልቁንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንድንበት ዘንድ ለዘላለም ሕይወት ሆኖን የሚያኖረንን ቃሉን ያሰፈረበት፣ ተስፋውን የሰጠበት፣ ትምህርቱን ያሰፈረበት እንጂ። ስለዚህ የጌታችንም የሕይወት ዝርዝር ምንድነው? የሕይወት ታሪክ ዝርዝር አይደለም። የቅዱሳንም የሕይወት ታሪክ ዝርዝር አይደለም መጽሐፍ ቅዱስ። አምላካችን በመንፈስ ቅዱስ እየተመሩ ቅዱሳን ሰዎች እንዲጽፉት አደረገ። ይህም ደግሞ ለመዳናችን ይሆን ዘንድ አጻፈው ብለን ምናምን ለመዳናችን ይሆን ዘንድ። ስለዚህ ቅዱስ ዮሐንስ መሞት የማይጠቅመን ከሆነ አልጻፈውም። የእመቤታችን መሞትም መጽሐፍ ለመስፈሩ አምላካችን እግዚአብሔር ፈቃዶ ካልሆነ እንዲጽፉት አላደረገም። እኛም እንድናነበው አልተደረገም። በዛ እንከራከርም ማለት ነው። ወይም የመዳን ክፍል አይሆንም። በጣም አመሰግናለሁ። ቃሎት ያሰማልኝ። ልቀጥል ጥያቄ ወይስ ሌሎች እድል ልስጥ? እንድቀጥልና ሌሎች ካሉ ምልክት ከሰጡኝ ካንዱ በኋላ እነሱ ይቀጥላል። እሺ፣ በጣም አመሰግናለሁ። ስለዚህ በቤተ ክርስቲያናችን ከመጽሐፍ ቅዱስ በተጨማሪ ከአባቶች በወረስነው ትውፊት ወይም የቃላት ውርርስ እነሱንም እንደ አንድ ጠቋሚ አድርገን እምነታችንን ሊያጠነክርልን በሚችል መልኩ እንወስዳለን ማለት ነው። በተወራራሽ በሆነ መልኩ ኢንዲቴል ወይም ደግሞ በደንብ እምነታችንን የበለጠ አጠንክረን ለመረዳት። ወደ ሌላኛው ጥያቄ የምመጣው ለምሳሌ በሰዓቱ የነበሩት ሐናና ቀያፋ በቤተ ክርስቲያን ወይም በቤተ መቅደሱ አገልጋይ የነበሩ ናቸው አይደለ? ባልሳሳት። ይሰማል አለው? ነገስታቱ ሐናና ቀያፋ ልክ ነው። ይቀጥሉ። እሺ። ስለዚህ የሙሴን ሕግ ተቀብለው የሚያስኬዱ ቤተ መቅደሱ ላይ መስዋዕት የሚሰዉ ናቸው አይደለ? በዓመት አንዴ ኃጢአትን ለማሰረይ ነው አይደል? ያ መሀል ላይ እንዳልገባብህ እንትን አስቁሜ ስለሆነ ማወራ አንተ ሙሉን ጥያቄ እንትን በለውና ከሆኑ እንደዚህ ካልሆኑ ምናምን ብለህ ጥያቄን ምንድን ነው አርቲኩሌት አድርገው። ኦኬ። እሺ። አይ ድንገት ኔትወርክ ካስወጣኝ ብዙ አውርቼ አልነበርክም እንዳትልኝ ብዬ ነው። ይቅርታ። እሺ። ስለዚህ እነሱ በነበሩበት ሰዓት ላይ ያንን ቤተ መቅደሱን በሚያስተዳድሩበት ሰዓት ላይ ለኢየሱስ ክርስቶስ ወይም ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለትምህርቱ ወይም ለአስተምሮቱ ምቾት አልሰጡም ነበር እና የዛ ሚስጥሩ ምንድን ነው? ምክንያቱ ምንድን ነው? ልባቸው ሊከፈት ያልቻለበት ምክንያት ሙሴንም እንዳልሰሙት የሙሴም ተከታይ ነን በሚል ስም ግን የሙሴን ተግባራት እንደማይፈጽሙ ጌታችን እንደዚሁ ነግሯቸው ነበርና በጣም ስለሚጋጭብኝ ነው እና የእነሱን ልቦና መክፈትና ተተኪ ወይም ደግሞ ሐዋርያትን መርጦ ከሐዋርያት ውስጥም ራሱ ብዙ ያመኑ የጠነከሩ ከጌታ መንገድ የመጡ አሉ፣ ያፈነገጡም አሉና የእነ ሐናና ቀያፋን እንዴት ወደዛ መስመር ማምጣት አልተቻለም የሚለውን ሐሳብ እንድትሰጠኝ ነው። አመሰግናለሁ። እሺ፣ እነዚህን አራቱን ማስታወስ ያስፈልጋል። አራቱ ማለት ጌታችን አራቱም ጋር ሄዷል እንደምታውቁት። ለምሳሌ
ከነገስታት ወገን ሁለቱ ጋር ከሊቀ ካህናት ወይም ከቤተ ክርስቲያኑ አገልጋዮች ደግሞ ወይም ከቤተ መቅደሱ አገልጋዮች ደግሞ ሁለቱ ጋር ስማቸውን እንደምታውቁት አንደኛው ጲላጦስ፣ ከዛ ሄሮድስ፣ ሌላኛው ደግሞ ሐናና